وإن لك لأجرا غير ممنون وإنك لعلى خلق عظيم فستبصر ويبصرون بأيكم المفتون. يا سلام. وإنك لعلى خلق عظيم محمد هوي أنت بتهلك سنة مقبار لاينه سنة مقبار الله يدلم يارو كذي بلاي ناتشو كذي قال بلاي ناتشو أنت بتهلك سنة مقبار لاينه ማንኛውም ስነ ምግባር አለኝ የሚል አካል ሁሉ በኒ አደም በእርሳቸው ይለካል። የስነ ምግባር ሁሉ ልኬት ናቸው። ወኢነከ ለዐላ ኹሉቅን ዐዚም። ይህ ውዳሴ የመጣው ከሰው እንዳይመስል ከመላእክ እንዳይመስል ከአላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ስነ ምግባራቸውን ብቻ ነው ያወደሰው አይደለም። ወማ የንጢቁ ዐኒል ሀዋ አንደበታቸውን ሳይቀር አወደሰው። ሙሐመድ ከራሱ አንዳችን አይናገርም። አንደበታቸውን ብቻ ነው ወይ? አይደለም። አይናቸውን ሁሉ አወድሷል። ማዛገል በሰሩ ወማ ጠጋ። ሰባቱን ሰማያት እንዲያርጉ በፈቀደላቸው ጊዜ አይኑ አልቃበዘም ነበር፣ ወሰንንም አላለፈም አለ። ሱብሓነላህ። ሐታ እድሜያቸውን ሁሉ አወድሶላቸዋል። ለዐምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን። نعم هذا هو الله سبحانه وتعالى إنهم لفي سكرتهم يعمهون فأخذتهم الصيحة مشرقين فجعلنا عاليها سافلها وأمطرنا عليها حجارة من سجيل منضود. يا سلام يا سلام يا سلام. I have a question. Do you have a question? Do you have a question? ክርስቲያን ካለ መግባት ይችላል። أي مسيح محترم يريد أن يسأل أو يناقش في العقيدة المسيحية في المجال مفتوح لكم بعض. هل ክርስቲያን መግባት ይፈልግ? እሱ ከሞትን በኋላ ነፍሳችን ብቻ ናቸው የምትሄደው። የሰው ልጅ ሲሞት ጊዜ ነፍሱ ሩሑ ከስጋው ትለያለች። ስጋና ሞት የሚያደርጉት መለያየት ሞት ይባላል። እርሱ የዛኔ ነፍሳችን ታዲያ ወዴት ትሄዳለች ከተባለ የሙስሊም ነፍስ ቀጥታ ወደ ሰባቱ ሰማያት ታረጋለች። የሰማይ በር ሁሉ ይከፈትላታል። አላህ ሱብሓነሁ ወተዓላ ይህን ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግሯል። አላህን የካደ ሰውስ ነፍስ ትወጣለች ከስጋው እንደማንኛውም ሰው ይሞታል። የሰማይ በር ግን አትከፈትላቸውም። إن الذين كذبوا بآياتنا واستكبروا عنها لا تفتح لهم أبواب السماء ይላል። እነዛ አናቅጾችን ያስተባበሉ እርሷንም ከመከተል የኮሩ የሰማይ በር አትከፈትላቸውም ይላል። ለአማኞች እንደሚከፈትላቸው ያሳያል። ያ ሰላም። እና ነፍስ ናት ወይ ግንኙነት የምታደርገው? አለ አንድ ክርስቲያን ልጅ ያው በብልግና ቃሉ ጽፎት ሴት ልጅ ለምንድን ነው የምትጸየፉት? ከሴት ልጅ ጋር መተኛትን አምላኬን የወለደችው ሴት ነች ብለህ እያመናችሁ ሴት ልጅን መጸየፍ
እኔ አልገባኝም ወላሂ። ከሴት ጋር መተኛትን ጳውሎስ መርከስ ብሎ ነው የሚናገረው። ታውቃላችሁ? ይረክሳል አንድ ሰው። ያረከሱ ከሆኑ ግን መንግስተ ሰማያትን ይገባሉ ይላል። ምክንያቱም መጽሐፍ ቅዱስ ሴት ልጅን እርኩስ ብሎ ስለሚጠራ ማለት ነው። ቃል በቃል ይላል ሴት ልጅ እርኩስ ነች ይላል። እንደ መጽሐፍ ቅዱስ አንድ ሰው ሴት ልጁን መሸጥ ይችላል፣ ባሪያ አድርጎ። እንደ ባሪያ አባት ሴት ልጁን ቢሸጥ ይላል እግዚአብሔር። ኃጢአት ነው ምናምን ሊል እንዳይመስላችሁ፣ ህግ ያወጣል። እንዳውም እንዴት አድርጎ አለቃዋ እሷን ማንቀሳቀስ ከፈለገ ለልጁ ቢድራት ይላል እግዚአብሔር። ገዝቷ ሰውየው ካላረካችው ለልጁ መዳር ይችላል። ከሱ ደግሞ ለይቶ ደውለ ሌላ ሰው ከፈለገ መዳር ይችላል። ሴት ልጅን በዚህ ልክ ነው መጽሐፍ ቅዱስ የሚጨቁናት። ስለዚህ ከሴት ልጅ ጋር ግንኙነት ማድረግን እንዳትጸያፊ ነገር ነው የሚያዩት። ይሄ ነው የሚያስተምሯቸው መጽሐፉ ላይ እስከተባለ ግን እግዚአብሔር አዳም ብቻውን ሊሆን አይገባውም እና ጥንዱን እንፍጠርለት ማለት ሴት ልጅ እንፈጠርለት። ምን እንዲያደርጋት ነው? ምን እንዲያደርጋት? ቮሊቦል እንዲጫወት ምን እንዲጫወት ነው? ዞር ብለው እስልምና ላይ የሆነ በግንኙነት ህግና ስርዓት ላይ የሚያወራ ያነሱና እስልምና ስለ ወሲብ ነው የሚያወራው። አይ ቅዱሳን፣ በጸጋ የምትኖሩ ክርስቲያኖች ካላችሁ መግባት ትችላላችሁ። تعالوا ماشي. ታዲያ ቀብር ውስጥ የሚቀጡ ሰዎች ሩሃቸው ሰማይ ላይ ከሆነች እንደ ቀብር ይሰማቸዋል ይላል። ኦኬ፣ ከሞት በኋላ ባለው ህይወት ሩህ በሁለት መንገድ ትሆናለች። ስለ አማኞች በተመለከተ አማኞች ነፍሳቸው በገነት ትኖራለች፣ በቀብር ውስጥም የቀብር ጸጋን እያገኘች ትኖራለች። ያ ነው በገነት እንደምትሆን ማስረጃ አለው። ያው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አርዋሑል ሙእሚኒነ ፊል ጀነ ብለዋል። የሙስሊሞች ነፍስ በገነት ትኖራለች ብለዋል። በገነት ትኖራለች። ይሄ ነው። يا سلام. እሺ አድሚኖች ካላችሁ አስገባችሁ። አድሚን አለ? አስገባኝ። ሚስት ፈልጌ ነው። ቀበሌ ጠይቀው ወንድማችን። ይሄ ሚስት መፈለጊያ ቦታ አይደለም። እሺ ሰላም ያጋላችሁ የገባችሁ ልጆች ከሌላችሁ አውርዳችሁ ልጆች ያይ ከሌላችሁ አውርዳችሁ
يا سلام. السلام عليكم. يسمعل؟ سمع. يسمعل حسو؟ سمع. እኔ ጥያቄም ነበረ እኔ ለመስጂድ መጋረጃ ነይቼ ነበርና ከዛ እዛ አካባቢ ያሉት አህባሾች ምናምን ናቸውና የገጠር ቦታ ነው አይቻልም ሲሉኝ አሁን ለመስጂድ ማሰሪያ ብሰጠው ችግር አለው? ሌላ መስጊድ ነይኩት መጋረጃ ነበር። ከዛ መጋረጃ የሚጠቀሙት የገጠር አካባቢ ነበር ግን እንትን አህባሾች ናቸው። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم
اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله
سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب. بسم الله الرحمن الرحيم حجاز الله. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ذلك من أنباء الغيب نوحيه إليك وما كنت لديهم إذ أجمعوا أمرهم وهم يمكرون وما أكثر الناس ولو حرصت بمؤمنين وما تسألهم عليه من أجر إن هو إلا ذكر للعالمين. وكأين من آية في السماوات والأرض يمرون عليها وهم عنها معرضون وما يؤمن أكثرهم بالله إلا وهم مشركون. أفأمنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة وهم لا يشعرون. قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. وما أرسلنا من قبلك إلا رجالا يسمع تسمعون كلامي ولا لا؟ ከላይ ያለሽው ልጅ ሰማሻል? ነኝ የምትይው አሎ አሎ። እሺ ከተሰማሽ ጥያቄ ያለሽ ቀጥሉ። አሎ አሎ። እሺ ይሰማሻል? ሰላም አለይኩም። ወአለይኩም ሰላም። አብራሻለች? አብራሻለች። እሺ ታናግረኝ። ሰላም እንዴት ነሽ? ሰላም እንዴት ነሽ? ደህና ነሽ? እሺ እስልምናን መቀበል ፈልገሽ ነው?
የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። እሺ ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። እንዲሁም ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ስምሽ ማን ነበር? ኢየሩስ። መቀየር የምትፈልጊው የምትወጂው የሙስሊም ስም አለ? ማን የሚል ስም አለሽ የምትወጂው? ፊርደውስ። ጥሩ ስም። እሺ ሻወር ውሰጂ በሚመች ሰዓት። አንድ ሰው እስልምና ሲቀበል ሻወር እንደወሰድ ታዟል። ራሱን ለሶላት ዝግጁ ያደርግ ዘንድ ጓደኛሽ ስለ ሶላት አሰጋገድ ምናምን ታስተምርሻለች። አብራችሁ ስገዱ። እሺ ሹክራን። እሺ ጥያቄ ያላችሁ ልጆች? ሰላም አለይኩም። ወአለይኩም ሰላም። ስለምቸኩል እሺ የሆነ ባለፈው የሆነ ርዕስ አንስቼ ነበርና በደንብ ሳንጨርሰው እንትን አለን። እንትን የጀህም ኢብኑ ሰፍዋን አስተማሮት ምናምን በሚለው አይተን ነበርና ስለ እንትን ላይ እስቲዋእ ላይ ከዛ ሁሉልየቱል ጀህሚያ ትንሽ ታብራራልኝ ትችላለህ? እሺ الجهمية فرق من فرق الضالة التي تنتسب إلى الإسلام، ولكن الإسلام بريء منها براءة الذئب من دم يوسف بن يعقوب عليهم السلام. ومؤسس هذه الفرقة رجل اسمه جهم بن صفوان، وعقيدته فيما يتعلق بالله عز وجل يعتقد بأن الله سبحانه وتعالى حل في كل مكان، وينكر صفات الله عز وجل ويعطلها، وله عقائد فاسدة. والسلف الصالح كفروا هذه الفرقة. أنا تقاري جهمية ميبال لانجا الله بقدمت ملكام سلفوش كزي تكستي هنا انجان وهنجا مسراجو جهم بن صفوان ميبال سونا. እንግዲህ ፊርቃዎች የሚሰየሙት ወይ በመስራቹ ስም ነው ወይንም በዚያ መስራች በዚያ በጀማዓ እምነታቸው ነው። በመስራቹ ስም ለምሳሌ ከተሰየሙ ይሄ ጀህሚያ የሚለው ይህን አንጃ የመሰረተው ጀህም ብን ሰፍዋን የሚባል ነው። በሱ ተሰይመዋል። በአቂዳቸው በእምነታቸው የሚሰየሙ ደግሞ ልክ ኸዋሪጅ የሚባል ሰው የለም። ነገር ግን لأن الخوارج يرون الخروج على ولي الأمر المسلم ولا يرون له السمع والطاعة في المعروف. إن خوارج تبالت لأن عندهم عقيدة الخروج على ولي الأمر. المسلم مريلاي إمام مزق أمنت سلا الله شوطفات كاد الرجل مزبت إلى النبي صلى الله عليه وسلم رقمه كالكلام عليكم بالسمع والطاعة وإن تأمر عليكم عبد حبشي كما قال النبي صلى الله عليه وسلم اسمع وأطع للأمير وإن ضرب ظهرك وأخذ مالك كما قال النبي صلى الله عليه وسلم. وقال عليه الصلاة والسلام من كانت عنده نصيحة لذا سلطان فلا يبديها علانية ولكن ليأخذ بيده وليخلو به
فإن قبل منه فذاك وإلا فقد أدى الذي يجب عليه. እንዳጠቃላይ ይህ ጀህም ኢብኑ ሰፍዋን እምነቱ ምን ነበር ከተባለ አሁን በጠየቅሽው ጉዳይ ላይ كانت عقيدته الحلولية أي أن الله سبحانه وتعالى حل في كل مكان. الله በሁሉም ቦታ አለ ብሎ የሚያምን አካል ነበር። በሁሉም ቦታ አለ። ይህ በጣም ትልቅ ክህደት ነው። አላህ ቃል በቃል ራሱ እኔ ከዓርሽ በላይ ነኝ እያለ አይ በሁሉም ቦታ አለ ይላል። በሽንት ቤቱም በዛም በቤቱም በሁሉም ቦታ ሰው ውስጥ አለ። ይህ በጣም ትልቅ የሆነ ስህተት ነው። ይህ ክህደት ነው። قال الشيخ عبد العزيز بن باز رحمه الله تعالى وغيره من أهل العلم من قال أن الله في كل مكان فقد كفر. الله በሁሉም ቦታ ላይ ያለ ሰው ከፍሯል። ታዲያ ትክክለኛው ምንድነው ከተባለ አላህ ቃል በቃል በቁርአን ላይ እየተናገረው ነው። الرحمن على العرش استوى قال مجاهد وأبو العالية كذلك أي على وارتفع. الله سبحانه وتعالى ቃል በቃል ስለ ራሱ ሲናገር እኔ ከዓርሽ በላይ ነኝ ብሎ ተናግሯል። እርሱ ከፍጥረት ዓለም ሁሉ በላይ ነው። ቃል በቃል የተናገረውን አምኖ መቀበል ግዴታ ነው። እሺና ይሄን ይመስላል። ሰላም አለይኩም። ሁለተኛው ጥያቄ ደግሞ ልደት ማክበር እንዴት ታያለ? ልጆች ላፍ አለበት በሚለው የትኛው ነው የተሻለው? ማለት እንደ ኢባዳ ሳይሆን እንደ አዳ ነው የተያዘው። አንዳንዶቹ ዑለማዎች እንደዛ ይላሉ፣ አንዳንዶቹ ደግሞ ወረዳ አይችሉም ስለሚለው የትኛው ነው የሚሻለው? ማለት አመዛኙ የት ነው? እሺ እንግዲህ ኩሉ ኸይርን في اتباع من سلف وكل شر في ابتداع من خلف كما قال السلف الصالح. ማንኛውም መልካም ነገር ቀደምቶች የነበሩበትን መንገድ በመከተል ውስጥ ይገኛል። ማንኛውም ክፉ ነገር ከለፎች ከዚያ በኋላ ከሰለፎች በኋላ የመጡ አካሎች በፈጠሩት ፈጠራ ውስጥ ነው። ከሰለፎች ከነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦች ከሰለፎች እንዲሁ አንድም እንኳን ለልጁ ልደትን ያከበረ የለም። መልካም ነገር ቢሆን ኖሮ በቀደሙን ነበር። ለው ካነ ኸይረን ለሰበቁና ኢለይህ፣ መልካም ነገር ቢሆን በቀደሙን ነበር። ስለዚህ የማንንም አካል ልደት እንድናከብር የሚያዘን የቁርአንም ሆነ የሐዲስ ማስረጃ የለም። እሺ የመጨረሻ አንዴ እንትን ፖለቲክስ መማር እንዴት ይታያል? ማለት አሁን ለምሳሌ እኔ የምማረው ኮርስ በቃ ህገ መንግስቱን ማክበር የህግ በላይነት ነው ምናምን ነው። በእርግጥ አስተዳደር ስነስርዓት ላይ እንዴት ነው ሰዎችን በህጉ መሰረት የምናንቀሳቅሰው ምናምን የሚሉትን አጀንዳዎች ይዞ ነው የሚንቀሳቀሰው እና እንዴት ይታያል? እና አንዳንዶች ምንድነው የቁርአን አያ በመጥቀስ ወመን ለም يحكم بما أنزل الله فأولئك هم الكافرون فأولئك هم الظالمون የሚለውን የቁርአን አያዎች በመጥቀስ አይቻልም ይላሉ። ማለት እኛ ለምሳሌ አሁን እኔ የራሴ የሆነ ንያ ኖሮኝ ነው እዛ ላይ መማር ሰው እንዴት ይታያል? እሺ እንግዲህ እንደሚታወቀው የዲሞክራሲ ህግ የኩፍር ህግ ነው። ምንም ጥርጥር የለም። ያ ከመሆኑ ጋር ይህን እውቀት መማር የሚለው ሌላ ፊልድ ካለ ስለ ጤና፣ ስለ ባዮሎጂ ምናምን ብትማሩ፣ ስለ ኬሚስትሪ ብትማሩ፣ ሌላ ነገራቶች መልካም ነው። የአላህ ህግ የሚጣስባቸው ህግጋቶችን እነዚያ ላይ ሄዶ መገኘቱና ይህንን የክህደት ቃል መስማቱ እዛ ቁጭ ብሎ ራሱ ኢንካር ልናደርግ ግድ ይለናል። ገብቶሻል? አላህና የመልእክተኛውን ህግና ስርዓት የሚጥስ ቀዋኒን አልወድዕያን ከፍ የሚያደርግ ሰዎች ያስቀመጡት ህግና ስርዓት ለዚያውም የአላህና ህግና ስርዓትን የሚኻለፍ የሚጻረር የሆነን ህግ ሙስሊም እንዲህ አይነት ቃላትን በሚሰማ ጊዜ ኢንካር ሊያደርግ ግድ ይላል። ቁጭ ብለሽ መምህሩ ሲያስተምር ይሄ አላህ ቃል እንዲህ ይላል ብለሽ ኢንካር ታደርጊበታለሽ? አታደርጊበት። ቁጭ ብላችሁ ታዳምጣላችሁ። ስለዚህ እኔ ቁጭ ብሎ ይሄንን የክህደት ቃል መማሩን እኔ መልካም መስሎ አይታየኝም። ሌላ ትምህርቶች አሉ፣ እነዚያ ላይ ተሳተፉ። ከምን ሀሳብ ነው መሰለህ ኢትዮጵያ ውስጥ አሁን እንደዚህ የለም። እንደዚህ አሁን ብዙ ጊዜ ሙስሊሙ ማህበረሰብ የሚገለገልበት ምናምን ነገራቶች በእንዲህ አይነት ጉዳይ ስለሌለ ያንን ታሳቢ በማድረግ ነው እንጂ ህገ መንግስቱ ትክክል ነው ከህጎቹ ላይ በላይ ነው እያልን እኮ አይደለም። ማለት እንደዛ ብዬ አይደለም አምኜ እንትን እያልኩ ያለሁት እየተማርኩ ያለሁት ኢትዮጵያ ህዝብ ውስጥ ማለት ኢትዮጵያ ውስጥ ግማሽ ፐርሰንት ከግማሽ ፐርሰንት በላይ የሚሆነው ሙስሊም ነው። ሰው የምንተዳደረው በእነሱ ነው።
ኢትዮጵያ ውስጥ ደግሞ በሸሪዓ ህግ እንተዳደር ነው አይደለ? ዛሬ ኮንትሪቢዩት አድርገን ራሳችንን አሻራ ለማሳረፍ እስከምንንቀሳቀስ ድረስ እንዴት ማለት መስላህ መፍሰዳው ተምረሽ እኮ ይሄንን ህግ ለመፈጸም እኮ ነው ትቀጠሪያለሽ አይደል? ለስራ ይሄንን ህግ ልትፈጽም ነው። ካልሆነ እዚያ ድርሻ ያደርጉሽ። ብዙ ጊዜ ልጅ እያለን ተምሬ እስላምን ለመጥቀም ይሉን ነበር። እንዲህ አይነት ቃል ሰዎች እንትን ሲሉ እናያለን። መማር ጥሩ ነው በእርግጥ የክህደት ትምህርትን ግን አይደለም። እናንተ ቅድም እንዳልኳችሁ ስለ ጤና አለ ስለ በብዙ ነገር ኢስላም ሙስሊሞችን መርዳት ትችላላችሁ ተምራችሁ። ብቻ እኔ እንዲህ አይነት አላህ ስብሐነ ወተዓላ እና ህግጋቱ የሚካዱበትን ትምህርት ቁጭ ብሎ ሙስሊም ያንን መማሩ ተገቢ መስሎ አይታይም። ወላሂ እሺ። ሰላም አለይኩም። ወአለይኩም ሰላም። ስለዚህ ላይክ ማለት ኦዲ ይሄ ዛሊም ነው የሚለው ነገር ልክ ነው ማለት እንደዛ ነው ማለት ነው። ወመን ለም يحكم بما ያችን ይፈልግ ምን አልሽኝ? ላይክ ማለት እኛ እኮ ንያውን አስተካክለን ነው ማለት ንያውን አስተካክለን ነው ስልክ የሆነ የሚፈጠሩ ነገራቶች አሉ። ብዙ ጊዜ እኛም አሁን እያሳለፍንባቸው ካሉት ነገራቶች አንፃር ላይክ ሙስሊም ስለሆነ ብቻ የሚያገሉበት ወይም ደግሞ ሌሎች ነገራቶች የሚደረጉበት ነው። እኛ እሱን ለመቅረፍ ሀሳብ ነው እንጂ ላይክ እንትን የለውም አስበነው አይደለም። ይሄንን ህገ መንግስት የበላይነት ነው እንደሱ እያሉ ብዙ ሰዎች ተምረው ነበር። ዛሬ ግን የራሳቸውን ህይወት እያጣጣፉ በዚያው ስልጣን ተቀጥረው ይሰራሉ። ምንም ያመጡት ነገር የለም ለሙስሊም። ውሸት ነው እንደዚህ አይነት እያሉ ሌላ የትምህርት ፊልዶች ላይ ተሳተፉና ተማሩ። እንዳልኳቸው ስለ ጤና ስለምናምን እናስተምሩ። አይ ጥያቄ ያለው ሲቀጥል ወአለይኩም ሰላም ወራህመቱላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ ወንድሜ ለአላህ ብዬ እወድሃለሁ። ረጅም ጊዜ ነው የምከታተልህ። በአንተ በጣም ብዙ ትምህርቶችን እየተማርኩኝ ነው። አልሐምዱሊላህ ረቢል ዓለሚን። አላህ እውቀቱና በረካውን ይጨምርልህ። በጣም ደስተኛ ነኝ በአንተ። ረጅም ጊዜ አንድ ጥያቄ ልጠይቅህ እየፈለግኩኝ መግባትን የሚባለውን ነገር ማግኘት እድሉን አላገኘውም ነበር። ይህም ጥያቄ ምንድን ነው? የአስገድዶ ፍቺ። ለምሳሌ አንድ የቅርብ ጓደኛዬ ባለቤቱ ካልፈታኸኝ በሚል ሽራ ፍርድ ቤት አቀረበችው። ያቀረበችው ነገር ይህን ያህል ተጨባጭ ያለ ነገር አልነበራትም። እሺ ያለምንም ምክንያት ባሏን ፍቺ መጠየቅ አይቻልም። ባልም ልክ እንዲሁ ያለምንም ምክንያት ሚስቱን መፍታት አይችልም። በሁለቱም ላይ እኩል ነው፣ ወንጀል ነው። ባቀረበችው ፍቺ መሰረት ተጨባጭ የሆነ ነገር አልነበራትም። አይወደኝም ምናምን ተራ ነገሮች፣ ሲምፕል ነገሮች ነበር። ግን ከዛ በኋላ ዳኛ ቃዲው ጫና ሳደረበት እንዲፈታ፣ አንተ ካልፈታ እኛም ፈታታለን የሚል ነገር። ከዛ በኋላ በሳምንቱ እሱ ታክሲ ሹፌር ነው፣ ኮንትራት ብለው ወስደውት ለ8 ሰው ጨለማ ውስጥ አስገብተው ቀጠቀጡት። ተዋታለህ፣ ትፈታታለህ ምናምን በሚል ነገር ያለዛ እንገላሃለን አይነት ደረጃም ደረሰ። ከዛ በኋላ ያው የቀጠሮ ጊዜ ሲደርስ እንደሱ ያደረገው ማን ነው? ካልፈታህ ብሎ እሱ ላይ ጫና የሚያደርግበት ጭንብል ለብሰው ነበር። የእሷን ስም ጠቅሰው እንዲተዋት፣ እንዲፈታት፣ ክሱን እንዲያነሳ ምናምን ነገር ብቻ ከእሷ እንዲርቅ። እነማን እንደሆኑም ሊታወቁ አልቻለም። ከእሱ ጋር ጣቢያ ሄጄ ለመክሰስ ሰዎቹን ማግኘትም አልቻልንም። እነማን እንደሆኑም ልናውቃቸው አልቻልንም። ጭንብል ለብሰው ነበር። ኮንትራት ሰዋሙብናል ምናምን ብለው ወስደውት ጨለማ ውስጥ ነው ይሄን ያደረጉት። ሊገኙ አልተቻሉም፣ ሊታወቁም አልተቻሉ። ከዛ በኋላ የቀጠሮ ጊዜ ሲደርስ ያው ለህይወቱ ስጋትም ሆነበት በአንድ በኩል። የቃዲውም ካልፈታሃት በስተቀር የሚለውን ነገር በማሰብ በሁለት ፈታት፣ ተለያዩ እና ያስገድዶ ፍቺ በሸሪዓ በቁርአን መሰረት እንዴት ይታያል የሚለውን ነገር ማወቅ ፈልጋለሁ። ሰውየው ህይወቱን ሊያጠፉት ብለው ሰላም አለይኩም። ወአለይኩም ሰላም። ህይወቱን ሊያጠፉት ብለው
ካልፈታህ እንገላለን ብለው አስገድደው እንትን ብሉት ይሄ ሁክም ይሄ ሁክም አያዝበትም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይህ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አይዝባቸውም ብለዋል፣ አብሮላቸዋል። ከነዚያ መካከል ተገዶ ኃጢአትን የተናገረ ወይንም ተገዶ ያለ ፍላጎቱ ንግግር የሆነ ንግግር ቢናገር ሰው ህይወትህን ልናጠፋህ ነው ይሄን ተናገር ብለው እንዲናገር ቢያደርጉት ያ ነገር ሁክም አይሰጥበት። እሺና ይሄ ኒካህ አይወርድም እንዳልከው ከሆነ አስገድደውት ህይወቱን ሊያጠፉበት ብለው ከሆነ እሺ ህይወቱ ከመጥፋቱ በፊትም ቀጥቅጠውታል። በጣም ለ8 ሰው ነው የደበደቡት። አሁን ይህንም ታሳቢ በማድረግ የቃዲውም ካልፈታ በስተቀር በሚለው ነው እሱ ለፍቺው የደረሰው እና ከችግሩ በፈታት የሚል አይነት ሁኔታ ላይ ነው የፈታት እና ይሄ ፍቺ አይጸድቅም እያልከኝ ነው? እንደነገርከኝ ከሆነ በሱ ላይ አደጋ ሊያደርሱበት ብለው ሊገሉት ብለው እያሰቃዩት በዚያ ቅጽበት ፍቺ ቃል ተናገር ብለው አስገድደውት እንዲላ ብለው አድርገውት ከሆነ ተገዶ የተናገረ ሰው ሁክም አይሰጥበትም። ቃሉ ነቢያችን ሰለላሁ ዐለይሂ ወሰለም ተገዶ የተናገረ ሰው ምንም ኃጢአት የለበትም ብሏል። እሺ ሸሃዳ እያሉ ነው የሚል ኮሜንት እያየሁ ነው። ሸሃዳ መያዝም ይፈልጋል ከገባችሁት ወይንስ ካልገባው አስገባችሁ? ኡስታዝ እንደኔ ጸጉር መሳደግ ላይ እንዴት ነው ወንጀል? ፍቺውስ እንዴት ይሆናል? ፍቺው የትኛው ሸሪዓው ላይ በዚህ ምክንያት የፈታት ማለት ነው ሚስቱን ባለቤቱን አይወርድም አልከኝ አይደል? እንትን ከሆነ አይወርድም አይደለ? ሸሪዓው ግን ተፈተሻል ብሎ ወረቀት ሰጣት። ኦኬ ሸሪዓ ፍርድ ቤት ፈቷታል እንዴ? አው ይህንም ታሳቢ በማድረግ የሰዎቹም ድብደባ የቃዲውም ጫና ሲደርስበት ያው እነዚህ ሰዎች ዞሮ ያጠቁኛል በሚል ድጋሚ የሆነ ነገር ያደርጉኛል በሚል ፈታት እኮ። አሁን ይኸውልህ ምን አለ መሰለህ ሴት ልጅ ባሌ ባሏ እንደማይወዳት እንትን ካለች ፍቺ ብትጠይቅ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት መታ አንተ የአላህ መልክተኛ ሆይ እኔ ባሌ ልወደው አልቻልኩምና እንዲፈታኝ እፈልጋለሁ አለች። ሊያስማሟቸው ሞከሩ። በቃ እኔ አልወደውም አለች። በቃ ፍታት አለች ሰውየው። አየህ አልወደህም በቃ ካለች ሴትዮ በቃ ተከበሽ አይ ባትወጂውም ኑሪት ልትባል አትችልም። ነገር ግን ስትፈታ ኒካህ ስታወርድላት ጊዜ የሰጣሃት መህር ካለ ያንን ትመልሳለች። ኒካሁን አልፈልግም ብላ ስለሄደች። ለዚህም ነው ያ ሱሐባ ነቢያችን ሰለላሁ ዐለይሂ ወሰለም ፍታት ካሉት በኋላ አንቺ ደግሞ መህሩን መልሽለት ብለዋታል። እሺ ባረከላሁ ፊክ ኡስታዙና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እንዴት ነህ? ደህና ነኝ ወላሂ አልሐምዱሊላህ። እንዴት ነው ሰላም? አልሐምዱሊላህ። እንግዲህ ሰሞኑን አንድ ነገር አለ በየሶሻል ሚዲያው ላይ ይሄ ዘውጁና እንደዚህ ሰዎችን እህት ወንድሞችን ማጋባት የሚል ነገር አለና ይሄን ስራ ከሚሰሩት ውስጥ አንዱ ከፊት ለፊት እንደምታየው ሐላል ሆም የሚለው በቪዲዮ ያለው ልጅ ነው እና እኛም ጥያቄ እያቀረብንለት ነው። በምን አይነት መንገድ ነው ይሄ ነገር እንዴት ነው እያልን ጥያቄ እየቀረበ ነው ያለውና እስኪ እሱ እንዴት ነው ይሄን ነገር እያደረጋል የሚለውን ነገር አንተ ያብራራልህና ይሄን ነገር ፈትዋ በደንብ ስለፈለግና። እሺ ሰላም አለይኩም ወራህመቱላሂ ሰላም። እንዴት ነው? ሰላም ነው? እሱ የኔ ጥያቄ ትንሽ ጥያቄ ነው ጠይቄ ልውረድላችሁ። ደህና አልሐምዱሊላህ። እሺ ልጠይቅ ተረጋጊ እና ኒካህ ማሰር ፈልጌ ነበረ። እኔ አባትም ወንድምም የለኝም። አጎቴ የአባቴ ወንድሞች የሚኖሩት አዲስ አበባ ነው። እኔ ደግሞ ቤተሰቦቼ ጋር ነው ሽማግሌ የተላከው ክፍለ ሀገር ማለት ነው። የአባቴ ወንድሞች ውክልና ለሌላ ሰው ሰጥቶ ቢታሰርልኝ ችግር አለው? አባትሽ የለም በህይወት አይደል? አጎት ግን አለሽ? ወንድም የለኝም። አባቴ ወንድሞች ናቸው ያሉት፣ እነሱ አዲስ አበባ ናቸው። እኔ ደግሞ ቤተሰቦቼ የሚኖሩት ይችላሉ። ውክልና መስጠት ይችላል። አጎት ክፍለ ሀገር ነው።
አዎ ይቻላል። ጨረሽ? እሺ ወላሂ ሃይማኖታችሁ ውክልናው ለእህቴ ባልም ችግር የለውም። ለእህቴ ባል ቢሆንም እሱ ነው ያሳግባ። እህት አጋው ይችላል። አጎትሽ ለእህትሽ ባልም ሆነ ለማንም መስጠት ይችላል። ለሚያውቀው ሰው ውክልና ይችላል። እሺ እሺ ሀላል ቀጥል እስኪ። እንዴት ነው የምታጋባቸው? ኸይር ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው የኛ ሐላል ሆም ኢስላማዊ ድርጅታችን ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለ ነው። ድርጅታችን ኦፊስ አለን። ቤተል መድና ህንፃ 4ኛ ፎቅ ይገኛል። ያው እኛ የምናጋባው በቲክቶክ ፕላትፎርም መስፈርታቸውን እንቀበላለን። ያንን መስፈርት ተቀብለን አንዲት እህታችን እንዲህ አይነት ባል እፈልጋለሁ ስትል አሁን ለምሳሌ ወሎ አካባቢ ከሆነች ይዘው አካባቢ ተወላጅ የሆነውን ትናገራለች። ከተናገረች በኋላ እዛው ከወሎ አካባቢ ደግሞ ሌሎች የሚናገሩትን ከተናገሩ በኋላ እኛ ጋር ስልክ ይቀመጣል። የሷም ስልክ የሱም ስልክ ይቀመጣል። የሱም ስልክ የሷም ስልክ ከተቀመጠ በኋላ መስፈርታቸው ማች ከሆነ በኋላ እኛ ቢሮ ይመጣሉ፣ ይደወላቸዋል። ኦፊሳችን ላይ ማለት ነው። ከመጡ በኋላ የሚስማሙ ከሆነ ይተያያሉ። ከተያዩ በኋላ የሚስማሙ ከሆነ ይተያዩና ስልክ አይቀያየሩ። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ይስማማሉ። የሚከዋኑ ከሆነ መታየት ይቻላል፣ እዛው ይተያያሉ። እኛ ባለንበት ስልክ መቀያየር የለም። ሐላስ ከተስማሙ ወደ ቤተሰብ ነው የሚኬደው። እሱ ማን ነው? አንተ ከየት ነው የመጣኸው? አንተ ማነህ? አንቺ ማነሽ? የሚለውን የማጣራት ስራ አለን። ድርጅት ነው የኛ ሐላል ሆም ኢስላማዊ ድርጅት። የሌላው ቲክቶክ ላይ የሚሰራውን አላሁ አለም አላቅም። የኛ ድርጅታችን ግን እስካሁን 14 ሰዎችን አጋብተናል። አሁንም ነገ ሐሙስም ኒካህ የሚያደርጉ ሰዎች አሉ። ማክሰኞም ኒካህ አለን። ድርጅታችን በቢሮ ደረጃ ነው የሚሰራው። ያ ሰው ማን ነው? ይቺ ልጅ ማናት? የሚለውን የማጣራት ስራ ሰርተን በቤተሰብ እንዲያልቅ ነው የምናደርገው። በቤተሰብ እንዲያልቅ ኒካው በቤተሰብ እንዲሆን ነው እያደረግን እየሰራን ያለ ነው። እና ባለፈው ስልክ ያቀያይራሉ የሚባል ተቆርጦ ቪዲዮ ደርሶኝ ሼር አድርገውልኝ ነበር። አንተ ጋር ጥያቄ ቀርቦልህ አይቻለሁና ስልክ ያቀያይራሉ የሚባል ነገር አለና ስልክ እኛ እናቀያይርም። ድርጅታችን አጣርተን እሱ ማን ነው አንቺ ማነሽ ካለ በኋላ በቤተሰብ እንዲያልቅ ነው የምናደርገው እንጂ ስልክ መቀያየር የለም እኛ ድርጅት ላይ። ይሄ ሐላል ሆም እንደዛ አድርገን ነው የምንሰራው። እሺ ጨረስክ? ይሄ ነው አካሄዳችሁ? ባለፈው ልጆች ሲጠይቁ ሰምታችኋል። ምን ያደርጋሉ? ሁለት ሴቶች ወንድና ሴት ይገባል። ከዚያ መስፈርቱን ትናገራለች፣ መስፈርቱን ይናገራል። ከተስማሙ ከዚያ ስልካቸውን ያለዋውጧቸዋል። እኔ እንደተጠየቅኩ እመልስላቸዋለሁ። እዚህ ቦታ ላይ የሚካሄደውን ምን እንደምትሰሩ አላውቅም። እነዚህን ልጆች ቀጥታ እዛው ማገናኘት፣ ለብቻቸው ተደዋውለው የራሳቸውን ሌላ ነገር ውስጥ እንዲገቡ ያደርጋቸዋል። መፍሰዳው በጣም ከባድ ነው። ሲቀጥል ኒካህ የሚታሰረው በቤተሰብ ነው ብዬ ሳስረዳ ነበር። ምናልባት ቪዲዮን ሰምታችሁት ከሆነ እሱ ደግሞ ምንድነው እኛ ለብቻቸው እንዲገናኙ አናደርግም በስልክ እያለ ነው። ገብታችኋል አይደል? አንደኛ እሱ ነው እንዲገናኙ መደረጉ ትልቁ ጥፋት እሱ ነው። ሁለተኛ ኒካሁ እንዲታሰር የምናደርገው በቤተሰብ ነው እያለ ነው። ገብታችኋል አይደል? ስለዚህ አንተ እንዳልከው ከሆነ ከዚህ ውጭ ካልሆነ የሚገናኝ እነዚህን ሰዎች እነሱን የማገናኘት ለብቻ የማገናኘት ስራ ከሌላችሁና ቀጥታ ወደ ቤተሰብ ጉዳዩን ወስዳችሁ ቤተሰብ ራሱ ኒካህ እንዲያስር የተፈቀደላቸው አካሎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሃ ኢላ ቢወልይን ወሻሂደይን አሉ። ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ ነቢ ሰለላሁ ዐለይሂ ወሰለም። የእርሷ ወላጅ ቀርቦ ልጅቱን ከዳራ
በወልይ ከታሰረ በሁለት ሻሂዶች በመህር ይሄ ትክክለኛ ኒካህ ይሆናል። ኮሜንት ላይ ዋሽታሉ ፈትራ እያሉ ነው። እኔ አላህ አይደለም እኔ ከእናንተ በምሰማው ነው እኔ እዚህ ቦታ ላይ የምነግራችሁ። ገብታችኋል አይደል? ሁለቱን መፍሰዳዎች አንስቼ ነው ባለፈው እኔ ይሄ ነገር መሆን የለበትም ያልኩት። አንደኛ ምንድነው ሰው ካለ ኢትዮጵያ ላይ ሰው ካለ ኦፊሳችን መጥቶ ማጣራት ይችላል። እኛ ሼህ መሐመድ ዘይን ዘህረዲን ሼህ መሐመድ ፈረጅ ባሉበት በተገኙበት የመክፈቻ ፕሮግራም ነበረን። እሱም መክፈቻ ፕሮግራም እነሱ ባሉበት እነሱ ናቸው የከፈቱት። ትልልቅ አሊሞች ትልልቅ ኡስታዞች ባሉበት ነው የምስረታ ፕሮግራሙ የተከናወነው። ከዛ ልክ ነው እየሰራን ያለ ነው። ኸይር ኢንሻአላህ። መልካም። እዚህ ሶሻል ሚዲያ ላይ እየተደረገ ካለ የተለየ መሰለኝ እሱ የሚናገረው አንደኛ ስልክ እናለዋውጥም አለ። ገብታችኋል። ሁለተኛ ደግሞ ኒካህ እንዲታሰር የምናደርገው በራሳቸው ቤተሰቦች ተጠርተው ነው አለ። እዛ ተጠርተው ኒካህ ታሰረ በትክክለኛው መንገድ እንዲሁም ደግሞ ስልክ የማያለዋውጧቸው ከሆነ ወደ ሐላል መንገድ ሰዎችን በዚህ መልኩ አሁን በተገለጸው መልኩ ከሆነ ችግር አይኖረውም። ገብታችኋል። ባለፈው ባላችሁኝ ከሆነ ግን እንደዚህ እነሱን እንዲገናኙ ለብቻቸው በመፍቀድ ቁጥራቸውን ማለዋወጥ በቃች ልጅ አንተ ተስማምተሃለች እሱም ተስማምቷል ስልክ ተለዋወጡ በውስጥ ጨርሱ ይሏቸው ከሆነ ይሄ የዝሙትን በር መክፈት ነው ለነሱ። ሁለተኛ ጉዳዩን ወደ ቤተሰብ የማያደርሱ ከሆነ ጀምረው ያለ ቤተሰብ ጉዳዩን እንትን የሚሉት ከሆነ ይሄም አይቻልም፣ አይሆንም። ኒካህ እንዲታሰር የሚሆነው ቤተሰብ ነው። ይሄን ይመስላል። እሺ እንዳጠቃላይ እዚህ ቦታ ላይ መጥቶ ሰውየው በሚናገረው ልክ ነው እኔ መልስለት። ይሄን ይመስላል። አላህ አለም። እሺ ጀዛከላህ ኡስታዝ፣ ጀዛከላህ ወንድም ጀማል ሐላል። ኸይር ኢንሻአላህ። አንድ ደግሞ ጥያቄ አንድ መልስ አንዴ ብቻ አንዴ ታገሱኝ። እኛ ደግሞ አኽለል ኸይር ስራ ነው የምንሰራው። ድርጅታችን የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ሳፖርት ያደርጋል፣ ሸሪዓውን በጠበቀ ትዳር ያጋባል። እኛ ደግሞ ስናጋባ ምንም አይነት ኮሚሽን ምንም አይነት ክፍያ እናስከፍልም። አኽለል ኸይር ስራ ነው የምንሰራው። ድርጅታችንን ከተለያዩ ሀገሮች ሳፖርት ያደርጉናል። በምን ጥቅም ነው የምታጋቡት የሚል ጥያቄ ሊመጣ ይችላል። እኛ ሰፖርት ያደርጉናል። ይሄን ኸይር ስራችንን የተረዱን ሰዎች ሰፖርት ያደርጉናል። ከዛ ያለፈ ምንም አይነት ክፍያ ምንም አይነት ኮሚሽን አንቀበልም። በዚህ ልክ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። እሺ ሲሙ ሰላም ነው? እንዴት ነህ ሲሙ? ሄሎ ሲሙ ይሰማል? አንተ እሱ ቅድም እዛ ኮሜንት ጻፌ ነው እናንተ ሃይማኖታችሁ ትክክል አይደለም ቢሎ አሁን እሱ ይናገራል አይናገርም? ሲሙ 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 ሲም ካርድ ስልክ በለው ደግሞ ምን ልበለው በኋላ ወሬ ሲም ካርድ መነጽር ያስገለብጣል። አንዴት ስትሰድበን አልነበር እንደ ኮሜንት ላይ ሃይማኖታችሁ ትክክል አይደለም ብሎ 4 ነጥብ እያደረገ ይጽፋል። ሲሙዬ አዳምጥ በቃ እሺ። ጌታ ሰው የዛሬው ሌሊት ያንተ ነው በቃ እሺ። ኡስታዝ አንተ ጥያቄ ልጨምር ልጠይቅ? እሺ አንዳንድ ሙስሊም ያልሆኑ ግን በጣም መልካም ሰዎች የነዚህ ሰዎች መጨረሻ ምንድነው የሚሆነው ከሞቱ በኋላ? እሺ አንዳንድ ሙስሊም ያልሆኑ ሰዎች ነገር ግን መልካም ስራ ያላቸው መልካም ሲል ሰላድን አቂዳቸውን እምነታቸውን ሳይሆን አንዳንድ መልካም ስራዎች ድሃዎችን መርዳት ምናምን ክፉ ነገር ለሰዎች አለማሰብ አለ አይደለ? እንዲህ የሚያደርግ ሌላ እምነት ተከታይ ሊኖር ይችላል። በቀጣይ ዓለም ዕጣ ፈንታ ይኖረው ይሆን ከተባለ
ላ በቀጣዩ ዓለም ከእሳት ውጭ ሌላ የለውም። ታዲያ ለዚያ ለመልካሙ ስራው አላህ ምን ይከፍለዋል ወደሚለው ስንመጣ አላህ ስብሐነሁ ወተዓላ ፍትሐዊ የሆነ አምላክ ነውና በዚሁ በምድራዊ ህይወቱ ያን ጸጋ ይተካለታል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነል ካፊረ ኢዛ ዐሚለ ቢሐሰነትን ጡዕመ ቢሃ ጡዕመተን ፊ ዱንያ ወአመ ልሙእሚን ኢዛ ዐሚለ ቢሐሰነትን ጡዕመ ቢሃ ጡዕመተን ፊ ዱንያ ወደኸረ አላሁ ለሁ ፊል አኺራ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ከሃዲ የሆነ ሰው በምድር ላይ ሳለ መልካም ስራን ቢሰራ አላህ በዚሁ በምድር ላይ ይተካለታል አሉ። ያበላዋል፣ ያጠጣዋል፣ እዚሁ ላይ ያጠቅመዋል። በቀጣዩ ዓለም ግን አያዘጋጅለትም ጸጋ ነው። ለምን? አላህን ስላላመነ፣ አላህን ስለካደ። ወአመል ሙእሚን አሉ አማኝ ከሆነ ግንም አሉ እሱ በምድር ላይ መልካም ስራን በሚሰራ ጊዜ አላህ በዚሁ በምድርም ላይ ይተካለታል፣ ያበላዋል፣ ያጠጣዋል። በቀጣዩ ዓለምም ጀነትን ያዘጋጅለታል። ምክንያቱም በአላህ ስብሐነሁ ወተዓላ አምነዋልና። ይሄ ነው እና በምድር ላይ ሳሉ መልካም ስራን የሚሰሩ የሌላ እምነት ተከታዮች አላህ እዚሁ ምድር ላይ ጸጋውን ይተካላቸዋል። ወሃዛ ሚን ተማሚ ዐድሊሂ ስብሐነሁ ወተዓላ አላህ ሙሉ ፍትሐዊ የሆነ አምላክ እንደሆነ ከዚህ እንረዳለን። የሰሩትን መልካም ስራ አይጥልባቸውም። እዚሁ ምድር ላይ ቢሆንም ያበላቸዋል፣ ያጠጣቸዋል። እሺ ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለን እንዴት ነህ? ሰላም ነው? ደህና አልሐምዱሊላህ። ጥያቄ ነበረኝ። እሺ በእስልምና በምግብ ዙሪያ የሆነ ጥያቄ የሆነብኝ ነገር ነበረ። ያኔ በአንዳንድ ቦታዎች የተከለከለ ነው የሚልም አንብቤ ያለው፣ የተፈቀደ ነው የሚልም አንብቤ ያለው በምግብ ዙሪያ ማለት ነው። እና የሆነ መጽሐፍ አለ አሁን እኔ ጋር ለመጽሐፍ ጅብ በሚለው ጅብ የተፈቀደ ነው ይላል። ትክክል ነው ወይስ እንዴት ነው? አንተ ይጅ እሺ ሰላም ነው። እንዴት ነው? ወሱ አቤት አቤት። ሰላም እንዴት ነው? ጥያቄ አለ? ጥያቄ አለ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? እፎይ ጥያቄ ሳያቀርብልህ ለምንድን ነው ማትመልሰው? ሂድና አቅርብለት ሁሴን ጋር በለው። እዚህ ከመጣ ነው ያደንቀዋለሁ። ሂድ። እሺ ነግራውና እየጠበቅኩ ነው። ጦጣ ሰላም አለይኩም ኡስታዝ። አለይኩም ሰላም። እዚህ ከመጡ ማለት ነው ወላሂ ፍጻሜያቸው እንደሚሆን ያውቃሉ። አይመጡም። እንደለመድከው ቪዲዮ እየቆረጥክ ሁሴን ላይ ስራ በሉት። ብዙ ቪዲዮ ሰርቷል አይደለ? በኔ ላይ ሁሴን እንዲህ እያለ ሁሴን እንዲህ እያለ እዚህ ያሉ ጫጩቶች ለእናንተ ናቸው ትላልቅ ብላችሁ የምታስቧቸው። እኛ ጋር እዚህ ቢመጡ ጫጩት ናቸው። እንደለመዱት በእኔ ላይ ቪዲዮ ብቻ ይሰራሉ፣ ከውጭ ሆነው ይናገራሉ። የሚገርመው ይከታተላሉ ተደብቀው። ወላሂ እምንላቸዋለሁ ተደብቀው ይከታተላሉ። ጨስ እያሉ በሚሰልሙ ልጆችም አጀንዳቸውን ሁሉ ያደረጉት ተደብቀው ስለሚከታተሉ ነው። ከዛ ቆርጠው ቪዲዮ ይሰራሉ። ዛሬ ሁሴን እንደዚህ ብሎ የጅብ ስጋ እሱን አይደል ጥያቄ ህዴፍ? አዎ አለ። አሁን መጽሐፉ እኔ ጋር ነው፣ ወይም አንተ እንድታየው እኔ ላሳይ በቪዲዮ ማለት ምን ለማለት እንደፈለግ ወይም ከገባች ሐዲስን አውቀዋለሁ። እሺ የጅብ ስጋን በተመለከተ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለ። እሺ ልጆች በዑለሞች መካከል ኺላፍ አለ። እሺ አንደኛ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውም ቀንጣት የጥርስ ያለው አዳኝ የሆነ እንስሳት እንዳትበሉ ብለው ከልክለዋል። ጅብ ከነዚህ ነው ወይ? አዎ ከነዚህ ነው። አዳኝ የሆነ እንስሳት ነው፣ አድኖ የሚበላ ነው። በዚያ ላይ የቅንጣት የጥርስ ኩል ዚ አንያብ ብለው ተናግረዋል። የቅንጣት የጥርስ ባለቤት የሆነ ሁሉ አዳኝ እንስሳትን እንዳትበሉ ብለው ይከልክለዋል።
በዚህ ይዘው ሐነፊዮች ሐራም ነው የጅብ ስጋ ብለው ቃል በቃል ይናገራሉ። ታቻለ ያ ነው። እሺ ታዲያ ሰሃቦች የሆነ የጅብ ስጋ እንደበሉ የተገለጸበት ቦታ አለ። እሱን ምን እናድርገው ከተባለ ምንም ብሎ የተባሉበት ቦታ ካለ እነዚህ አካሎች የተወሰኑ አካሎችን ለምንድን ነው እዚህ ቦታ ላይ ተከልክሏል፣ እዚህ ቦታ ላይ ደግሞ የተፈቀደበትን ቦታ እናገኛለን? ከይፈ ነጅማ ተጋጨ ነው የምንለው አይደለም። እንዴት ነው ይህን ማስማማትና መሰብሰብ የምንችለው? አላህ ስብሐነሁ ወተዓላ ስለ ምግብ የተናገረበትን ቦታ ላይ ቁርአን ላይ ቀጥታ እንሄዳለን፣ እሱ ይፈታልናል። ስለ ምግብ ሲናገር ጊዜ አላህ ስብሐነሁ ወተዓላ ስለሚበሉ ስጋዎች ማለት ነው ሱረቱል ማኢዳ ላይ እናገኛለን። يقول الله سبحانه وتعالى حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر غير باغ ولا عاد فلا إثم عليه إن الله غفور رحيم. أملاك الله سبحانه وتعالى الزي ቦታ ላይ የማይፈቀዱ ስጋዎችን ይናገራል። በደንብ አዳምጡ። حرمت عليكم الميتة ብሎ ይጀምራል። በክት በእናንተ ላይ ሐራም ተደረገ ይለናል። ወደም ደምን መጠጣትም ሐራም ተደረገ። ደም በፍጹም አይጠጣም፣ ኃጢአት ነው። ወለሕመ الخنزير የአሳማ ስጋ በእናንተ ላይ እርም ተደረገ አለ። ወማ ኡሂለ ሊገይሪ ላሂ ቢህ ከአላህ ውጭ በሌላ አካል የታረደ ከአላህ ለሌላ አካል ተብሎ የታረደ በፍጹም አይበላም አለ። ወልሙንኸኒቀቱ ታንቃ የተገደለች እንስሳት አለ። የሆነች ፍየል ለምሳሌ የሄደች እያለች የሆነ ነገር እንዳለጣትና ገመድ አነቃት። ልክ ስንደርስባት ሞታለች። እችን አርዶ መብላት ይቻላል ወይ? አይቻልም። ነፍሷ ካለች እዛው እንደታነቀች ካልሞተች እርድ አድርጋችሁ መብላት ትችላላችሁ። አያችሁ። ግን ታንቃ ከተገኘች ያችን መብላት አይቻልም ማለት። ወልመውቁዘቱ ልክ እንዲሁ በብትር ተወርውራ የተመታች ወረወረና ሰውየው መታት፣ በዚያው በከተች ሳትታረድ አትበላም። እሷ ህይወቷ እስካለ ወዲያው ቶሎ ከደረሰባት ቶሎ አርዶ መብላት ይቻላል። ወልሙተረዲየቱ አለ። ሙተረዲያ ማለት ተንከባላ የሞተች ማለት ነው። ከተራራ ላይ ፍየል ተንከባለለችና ሞተች፣ ስንሄድ ሞታለች። ይችን መብላት በፍጹም አይቻልም። ህይወቷ እስካለ ቶሎ አርዳቸው መብላት ትችላላችሁ። ወነጢሐቱ አለ። ነጢሐ ማለት እየተዋጉ እንትን ያሉ የሞቱ እንስሳቶች ፍየልና ፍየል ነጣህ አደረገ፣ ተዋጉ። እየተዋጉ እያለ በዚያው ሞቱ፣ በከቱ፣ አይበሉም እነዚህ። ወይም የሆነ ግንድ ጋር እየተዋጋች እያለች ፍየሏ ሞተች፣ አትበላም። አያቸው አይደል? እነዚህን የማይበሉ እንስሳቶችን ከገለጸ በኋላ ምን አለ? ፈመን ይጥር አለ። ነገር ግን የተቸገረ ከሆነ ያ ሰው አለ ሌላ ምግብ አላገኘም። ይሄ ሰው ህይወቱ ልታልፍበት ነው። ያገኘው ወይ የአሳማ ስጋ ነው ወይ እነዚህን እንስሳቶች ነው። ሌላ ሊያገኝ አልቻለም። ፈመን ይጥር ገይረ ባግን ወላ ዓዲን ፈላ ኢስማ ዐለይህ። ይሄ ሰውዬ ድንበር ሳያልፍ ወሰን ሳያልፍ ህይወቱን ለማትረፍ ያክል ቢበላ ችግር የለበትም፣ ወንጀል የለበትም ማለት ይህንን ችግር የለበትም፣ ወንጀል የለበትም። ለተቸገረ ሰው የበላ የሚለውን ይዘን በክት ይፈቀዳል ማለት ነው በእስልምና ማለት እንችላለን እንዴ? አይቻልም። አሳማ ስጋ ይፈቀዳል? አይፈቀድም። ሌላ ቦታ አይፈቀድም ተብሎ እዛ ተገልጾ ከላይ እንደማይፈቀድ ተናግሮ ከታች የተቸገረ ሰው ከሆነ ግን ይሄን ቢበላ ችግር የለውም። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል የቅንጣት የጥርስ ባለቤትና አዳኝ የሆነ እንስሳትን እንዳትበሉ ሲሉ ጊዜ ጅብ ከነዚያ ነው፣ አይበላም በፍጹም። ይሄን ከያዝን በኋላ ታዲያ ለምን በሉ የሚለውን ስናይ ጊዜ ልክ የቁርአን አንቀጹ እንዳትበሉ ብሎ ነገር ግን የተቸገረ ሰው ካለ ቢበላ ችግር የለውም እንዳለ ሶሐቦች በተቸገሩበት ሰዓት ብሉ ተብለው የበሉበትን ያን ማስረጃ ነው ማለት ነው። ገብታችኋል አይደል? ስለዚህ የጅብ ስጋ አይበላም። ነገር ግን ሰውየው ህይወቱ ልትወጣበት ከሆነስ የዛኔ ራሱን ለማትረፍ ሲል ተገዶ ወዶ አይደለም ይሄን ነገር ህይወቱ ከምትጠፋ ብሎ ያን ነገር ሊበላው ይችላል እንጂ በፍጹም ያን ነገር ለዘላለም እየበላ መኖር ይፈቀድለታል ማለት አይደለም። ቃል በቃል የከለከሉበት ሐዲስ አለና ተረተኛ። እሺ አሁን ገብቶኛል። ስለዚህ አሁን ባንተ አገላለጽ ሀሳቡን ተረድቼዋለሁ ማለት ተቸግሮ እንትን ስላለ ራሱን ለማትረፍም ይሁን ምናምን በዛ መንገድ ቢበሉ ግን ተፈቀደ ማለት አይደለም። ባንተ አገላለጽ ተረድቼዋለሁ። ግን ስለዚህ አሁን ይሄ መጽሐፉ ወይም የጻፈው ሰው ወይም ደግሞ ስህተት ነው ማለት ነው። ቆይ አንድ ጊዜ ላሳይ። ምንድን ነው መጽሐፍ? መጽሐፉን ይሄን መጽሐፍ ታውቀዋለህ መቼም? እሺ አውጣ። አየው አይደል?
እሺ ካየኸው አሁን ከዚህ እኔ ላንብብልህ። አንተ በገለጽከው መንገድ አይደለም እዚህ ጋር የገለጸው አሁን ምግብ የሚለው ላይ ማለት ነው። በሚበላና በሚጠጣ ነገር ዙሪያ መሰረቱ የሁሉም መፈቀድ ነው። ኛ ምግቡ ንጹህና ንጹህ መሆን አለበት። ሁለተኛ ጉዳት የማያስከትል መሆን አለበት። ሶስተኛ አጸያፊ አለመሆን ናቸው። ነጅስ የሆኑ ነገሮችና ደም፣ በክት የመሳሰሉትን መብላት ሐራም ነው። ጉዳት የሚያመጡ ነገሮች ለምሳሌ መርዝ፣ ቆሻሻ ነገሮች፣ የአህያ ፋንዲያ፣ ሽንት፣ ቅማል፣ ቁንጫ የመሳሰሉት ሁሉ ክልክል ናቸው። ከየብስም እንስሳት የቤት አህያ በቀንጣጤው በውሻ ክራንጫው የሚያድን አውሬ ሁሉ ክልክል ነው። ይህም አንበሳ፣ ነብር፣ ተኩላ፣ ዶቦል፣ ውሻ፣ ከርከሮ፣ አሳማ፣ ዝንጀሮ፣ ድመት፣ የሜዳ ዳሞት ቢሆን አነር፣ ድመትም፣ ቀበሮም ሲንጃብ ይመስል ነው። ጅብ ግን የተፈቀደ ነው ይላል ከዚህ ማለት ነው። ማለት አሁን ልክ በኖርማል እንደተፈቀደ አድርጎ ነው የጻፈው እንጂ ከችግር ጋር ከምናምን ጋር አገናኝቶ አይደለም። ወይም ኖርማል ያንተ ማብራሪያ ተውና የተፈቀደ ነው ብሎ የተናገረበትን ቀደም እኔም እየተናገርኩኝ ነበር ብለዋል እኮ አልኩኝ። ነብዩ ሰለላሁ ዐለይሂ ወሰለም ብለዋቸዋል። በልተዋልም ሰዎቹ እሱን እኮ ብያለሁ። ያንተ ማብራሪያ ተውና ቃሉ ላይ ያለውን ስናነብ ጊዜ እኔ ያልኩትን የረገምከው ሌላ አዲስ ነገር የለውም። አንተ ካልከው ተቃራኒ አለ ያልከው ወይ ትጋር ኦኬ ላይ በቃሽ። በዛ መንገድ ከሆነ እኔም ያንተን ሐሳብ ተረድቼዋለሁ። ያ ነው እንደዛ ነው የሚናገረው። እዚህ ቦታ ላይ ሐነፊዎች ሙሉ አቋማቸውን ባሳይህ ሐራም ነው ጅብ ብለው ቃል በቃል ይናገራሉ። ታዲያ ዑለሞችን ኺላፍ እንዴት ነው እኛ ጀምዕ የምናደርገው ነው? አላህ በቁርአን ላይ ምን አለ? ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አለ። በሆነ ጉዳይ ላይ ሳትስማሙ ብትቀሩ በሃይማኖታዊ ጉዳይ ላይ ብትጋጩ ወደ አላህና ወደ መልእክተኛው መልሱት አለ። አየህ። ስለዚህ ቁርአን ላይ እንዴት ብለን ነው ይሄን የምንረዳው ብለን ስናይ ፈቅዶ ደግሞ ማን ነው ከልክሎ አላህ ሱብሓነሁ ወተዓላ ነገር ግን የፈቀደበትን ጊዜ እናገኛለን። አየህ። ልክ እንዲሁ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚሁ አንጻር ምን አሉ? ማንኛውም የቅንጣት የጥርስ ባለቤት አዳኝ የሆነ እንስሳት እንዳትበሉ የሚልን መርህ አስቀመጡ። አሁን ስለዚህ ጅብን ከየት ነው ብለን ስናይ ከነዚህ ነው። የቅንጣት የጥርስ ባለቤት ነው፣ አዳኝ እንስሳ ነው። ቦታቸውን ታዲያ የሆነ ቦታ ላይ የበሉበትን ጊዜያቶች ስናይ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ያንን የፈቀዱበት ምክንያት ልክ የቁርአኑ አንቀጽ ላይ የተከለከሉ ብሎ አስቀመጠና ስጋዎችን የተቸገረ ግን ሲቀር እነዚህም ቢበላ ህይወቱን ለማትረፍ ሲል ብሎ አላህ የተናገረበት ቦታ አለ። በዚያ ነው አልቁርአን ይፈሰሩ ቢሱና ወሱነቱ ከዛሊከ ተፈሰሩ ቢልቁርአን። ይሄ ነው። እሺ አመሰግናለሁ በጣም ሌላ ማን ጥያቄ ልጠይቅ ይቻላል? እሺ ቪዲዮ ላጥፋና በእንትንስ በምድር ላይ ኢማንኛ የሆነ ሰው ጀነት ከገባ በኋላ ሁሩላይን የሚባሉ ሴቶች በጣም ያኔ ቆንጆ የሆኑ ድንግል የሆኑ ሴቶች በጀነት ይዘጋጅለታል የሚል ነገር በወንዶች ዙሪያ እንደዛ የሚል ነገር አንብቤ ያለውኝና ሴቶች አሁን ማለት እንደዚህ በምድር መልካም ነገር የሰሩ ጥሩ ነገር የሰሩ ሴቶች ለነሱ የተዘጋጀ ነገር አለ ወይ ማለት ነው? ለወንድ ብቻ ነው እንትን የሚለው? እሺ የቀጣዩ ዓለም ጸጋ ለወንድ ብቻ አይደለም፣ ለወንዶችም ነው ለሴቶችም ነው። ነገር ግን ታዲያ ለምንድን ነው ያ ማለት ለሴቶች የሚለው አልተገለጸም ማለት ለሴቶች የለም ማለት አይደለም። ያ ጀማ አንድ ነገር እናውቅ ይገባል። አላህ በጀነት ውስጥ ወንዶችን ይፈጥራል ወይ? አዎ በደንብ ይፈጥራል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ ሱብሓነሁ ወተዓላ በጀነት ውስጥ አዲስ ወንዶችን በዚያ ይፈጥራል፣ እዚህ ምድር ላይ ያልኖሩ ማለት ነው። ነገር ግን ታዲያ ለምንድን ነው የቁርአንን ጥበብ ትረዳላችሁ እዚህ ጋር ለምንድን ነው የወንድ ሑረል ዒን አለ ብሎ ሴቶችን ለሴቶች ይህንን ነገር መናገር ያልፈለገው? ነገር ግን የሴቶች ሑረል ዒን አሉ በጀነት ውስጥ ብሎ ለወንዶች መናገር የፈለገው ለምንድን ነው? አሁን አንድ ነገር ልጠይቃችሁ። ሴት ልጅን ለትዳር የሚፈልገው ማን ነው? ከወንድና ከሴት ማንኛው ነው ለትዳር ፈላጊው? ሴት ልጅ ነች ይሄ ሰውዬ ለባል እፈልገዋለሁ ብላ ሄዳ የምትጠይቀው ወይንስ ወንድ ልጅ ነው ሴት ልጅን ሄዶ የሚፈልገው? ወንድ ነው አይደል ሄዶ የሚፈልገው? ወንድ ልጅ ነው። አያችሁ አይደል? ስለዚህ
ይሄን ነገር ሴቶች ሳይሆኑ መነገር ያለባቸው ከወንዶች አንጻር ነው። ከዛሊክ ልክ እንዲሁ ሀያ እየጠበቀላት ነው። ሴት ልጅ ወንድ ልጅ ሄዳ ጠየቀች፣ ወንድ ልጅ ተዘጋጅቶልሻል ቢባል هذا يناقض الحياة ከሀያ ጋር ይሄ የሚጋጭ የሆነ ነገር ነው። ቦታችኋል አይደል? ይሄ ነው ጥበቡ እንጂ ያ ማለት በጀነት ውስጥ ወንዶች አይፈጠሩም ማለት አይደለም። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ ወንዶች እንደሚፈጠሩ ተናግረዋል። አላህ ሱብሓነሁ ወተዓላ በጀነት ውስጥ ይፈጥራል። ያቸው ሳያገቡ የሞቱ ሴቶች ይኖራሉ። ለምሳሌ ሳያገቡ የሞቱ ሴቶች ይኖራሉ። ለምሳሌ መርየም ዐለይሃ ሰላም አግብታለች የሚል በቁርአን በሐዲስም ላይ ተገለጸ። ልክ እንዲሁ ከባሎቻቸው ካፊር ሆኖባቸው ይሞታሉ። አሲያ ብንት ሙዛሒም የፍርዓውን ሚስት። እነዚህ የት ነው የሚያገቡት? በጀነት ውስጥ አያቸው አይደል? በአጠቃላይ አልጀነቱ ለይሰ ፊሃ አዕዘብ፣ በጀነት ውስጥ ላጤ የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በጀነት ውስጥ ለሆነ ለወንዶች እንዲህ አለ ወይም ለሴቶች እንዲህ አለ ተብሎ የተነገረ በዚያው አንጻር ለዚያኛው ጾታ የለውም ማለት አይደለም። እዛ የሚገኘው በጾታ ሳይሆን የጀነት ጸጋ በእምነትና በስራ ነው። አላህ ሱብሓነሁ ወተዓላ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ አለዚ ካኑ ያዕመሉን ይላል። ከወንድም ሆነ ከሴት በእኔ አምኖ መልካምን የሰራ ጥሩ ህይወትን በምድራዊ ህይወት ላይ ሰጠዋለሁኝ፣ በቀጣዩ ዓለምም የስራውን ምንዳ ከፍለዋለሁ እያለ ይናገራል። ወንድም ሆነ ሴት እያለ ሁለቱንም አለዛውቶ እያነሳ አላህ ሱብሓነሁ ወተዓላ። ስለዚህ በጀነት ውስጥ ወንዶች ይፈጠራሉ። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የኽሉቁ ሊልጀነቲ አህለን የውመል ቂያማ ብለዋል። አላህ የትንሣኤ ቀን ለገነት ባለቤቶቿን ይፈጥርላታል ብለው ተናግረዋል። እሺ እሺ፣ አመሰግናለሁ። አይ ጥያቄ ያለው መጥተሽ ነው። ጥያቄ ያላችሁ ልጆች ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያለው ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል። እሺ ከሌላቸው ከላይ አውርዳቸው ልጆች፣ ከላይ ያሉት ልጆች ሆሱ ጥሬ ስጋ መብላት ይቻላል ወይ ይላል። ጥሬ ስጋ ከደሙ እስከነጻችሁት ድረስ ደሙን በደንብ ካጠባችሁት ደም እንዳይገባ ጤና ላይ ችግር አይፈጥርብኝም ብለህ ካመንክ ችግር የለም፣ ብትበላ ትችላለህ። ደም ካለው ደሙ መጽዳት አለበት። አላህ ሱብሓነሁ ወተዓላ ቅድም እንደነገርኳችሁ ሑሪመት ዐለይኩሙል መይተ ወደም ስላለ ደም በእናንተ ላይ እርም ተደርጓል ብሏል። ደሙ በዚያ ላይ ካለ የዛኔ ልታጸዱት ይገባል። እንዲሁም በጤና ላይ ችግር የማይፈጥርብህ ከሆነ ችግር የለውም ብትበላ። እሺ ጥያቄ ያለ ይጠይቅ። ዱራክ እንዝል ታሕት ፉአድ ጥያቄ የለህም? ነዝል ታሕት ኡስታዝ ይሰማል? ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ይሰማል? እኔ ኡስታዝ ይሰማል። ቦሱ ኡስታዝ እኔ ከተሰማ አንድ እህት በተጋጋሚ ጠይቃኝ ነው በነብይና በረሱል መካከል ያለው በነቢያትና በረሱል መካከል እሺ ሰማል ጨርሳት ስለሀድ አሎ ጨርሻለሁ። አይ ቲንክ እየተቆራረጠ ነው። እሺ በነብይና በረሱል መካከል ያለው ልዩነት ምንድን ነው? በዑለሞች መካከል ሁለት ሀሳብ አለ። የመጀመሪያው ምንድን ነው? النبي هو من أوحي إليه بشرع ولم يؤمر بتبليغه. والرسول هو من أوحي إليه بشرع وأمر بتبليغه. የመጀመሪያው ፍቺ ነው። ነብይ ብሎ ማለት ከአላህ ዘንድ መለኮታዊ ራእይ የሚወረድበት ነገር ግን የማድረስ ግዴታ ያልተጣለበት ማድረስ ይችላል፣ ነገር ግን ግዴታ አይደለም።
ሁለተኛ ምንድነው? ረሱል ደግሞ ምንድነው? ልክ እንደ ነቢዩ እንደዚህ እንደ ነቢይ መለኮታዊ ራእይ ይወረድለታል። ነገር ግን የማድረስ ግዴታና ኃላፊነት ተጥሎበታል። ይሄ ነው አንደኛው ፍቺ። ሁለተኛ ምንድነው? ረሱል ብሎ ማለት መለኮታዊ መጽሐፍ የተሰጠው፣ ነቢይ ብሎ ማለት ደግሞ መለኮታዊ መጽሐፍ አልተሰጠውም። ነገር ግን ከዚያ መለኮታዊ መጽሐፍ ከተሰጠው መልእክተኛ በኋላ የሚላኩ ናቸው። በዚያ በመለኮታዊ መጽሐፍ ከእርሳቸው በፊት በተላከው መጽሐፍ መሰረት አድርገው ትውልድን የሚያስተምሩ ናቸው። የተበረዘውን ተበርዟል፣ ያልተበረዘውን አልተበረዘም የሚል ግልጠት ከአምላክ ዘንድ ይመጣላቸዋል። ያንን እውነት አምላክ ያሳውቃቸዋል። በዚያ ላይ ያለውን እያረሙ ያስተምሯቸዋል። ልክ ለምሳሌ ሙሳ ዓለይሂ ሰላም መለኮታዊ መጽሐፍ ተሰጥቷል። ከእርሱ በኋላ ነቢያቶች ተልከዋል አይደለ? እርሱ ረሱል ሲሆን እነዚህኞቹ ደግሞ ነቢያቶች ይባላሉ። መጽሐፍ አልተሰጣቸውም፣ ከእርሱ በኋላ ያልተሰጣቸው ማለት ነው። የተሰጣቸውም አሉ፣ እነ ዳውድ እነ ዒሳ ተሰጥቷቸዋል። ይህ ነው። ለዚህ ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ይናገራል። ምን ይላል? ኢና አንዘልና ተውራተ ፊሃ ሁደን ወኑር يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء. إنا أنزلنا التوراة على بك الله أني توراتنا وردكوتها فيها هدى ونور برصاصت كانوا من قدنا برهان من البرارة. يحكم بها النبيون الذين أسلموا على بإرسان النزيا يسلموا مسلمون نبياتو يفردوا بات البرارة. أياتو نبياتو من دناتو كرساتو بفيت በተላከ መለኮታዊ መጽሐፍ መሰረት አድርገው የሚያስተምሩትን ምን አላቸው? ነቢያት ብሎ ጠራቸው። ነቢይ ብሎ ማለት ከእርሱ በፊት በተላከ መጽሐፍ መሰረት አድርጎ ትውልድን የሚያነጽና የሚያስተምር ማለት ነው። ይህ ነው። እሺ ያኛው ይሄ የማድረስ ግዴታ አልተጣለበትም የሚለው አያስኬድም። እሱ አያስኬድም። ነቢይ ሆኖ ለትውልዱ እንዲያስተምር ይላካል። እሺ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أدراك بال إن شاء الله. እሱ አንድ ጥያቄ ነበረኝና ከሆነ ልጅ ጋር ሰላት እየሰገድን ነበርና መንገድ ላይ ከአጠገባችን ቻርጅ ላይ አድርጎ ነበረ ስልኩን። ሰላት እየሰገደ ያለ አንድ ሌባ መጣና ይዞት ይሄዳል። እንዴት ነው ሰላቱን ትቶ ወደ ስልክ እንትን ማለት አለበት? እስኪ እሱ ጋር ሶላት እየሰገዳችሁ እያላችሁ ሌባ ቢመጣ ወይንም የሆነ አደጋ ቢፈጠር ወይ እሳት አደጋ ቢፈጠር ወይ መኪና እንትን ቢል የሆነ አደጋ ወይ እባብ ጊንጥ እንዲህ አይነት ነገራቶች በሰው ልጅ ላይ አደጋ የሚያደርሱ ነገራቶች ቢመጡ የዛን ሰውየው ማቋረጥ ይችላል። ማቋረጥና ከዚያ በኋላ ማድረግ እንደገና ሶላትን መልሶ ይሰግዳል። ሶላትን እንደገና ጀዛከላህ። እሺ ጥያቄ አለ? ይቀጥል። እኔማ በመግባቴ በጣም ደስተኛ ነኝ። ብዙ ጊዜ እዚህ ለመግባት በጣም ወላሂ እድሉን አለኝ። ፈልጌ ግን ማግባት አልቻልኩም እስከዛሬ ድረስ። አልሐምዱሊላህ ዛሬ ገባሁኝ፣ ደስ ብሎኛል። ስለገባሁኝ ትንሽ ቆይቼ ማዳመጥ እችላለሁ። እሱ ባታወርደኝ ደስ ይለኛል። እሺ ሁሌም ከታች ሁኜ ስለማዳመጥ ዛሬ ገስት ላይ ሁኜ ደግሞ ላዳመጥ። እሺ ጥያቄ አለ? ይቀጥል። እሺ መልካም ጥያቄ። ምን መሰለ፣ ከቁርአን በፊት የነበሩ እስላሚክ የሆኑ ስክሪፕቸሮች ነበሩ አይደለ? ተውራት፣ ኢንጂል፣ ዘቡር። ጨረስክ? እሱ ነው ጥያቄ? ያለም ጥያቄ ነበሩ ብላችሁ ታምናላችሁ አይደል? አይ ቲንክ ጨርስ ጥያቄዎችን እና መልስላ። ኦኬ መልካም። ጥያቄን አጠቃልዬ ልጠይቅህና
እነዚህ መጽሐፍት ነበሩ፣ ነገር ግን ተበርዘዋል፣ የሰው እጅ ገብቶባቸዋል ብላችሁ ታምናላችሁ እና ይህም ደግሞ ቁርአን ለማረጋገጥ የመጣ መጽሐፍ ነው ብላችሁ ታምናላችሁ። ቁርአንና የቀደሙት መጽሐፍት ትምህርታቸው የነገረ መለኮት እሳቤያቸው ዛሲም ነው፣ ምንም ዲፍረንት የለውም ብላችሁ ታምናላችሁና ጥያቄ ምንድን ነው? ከቁርአን በፊት የነበሩ ተውራት፣ ኢንጂል እንደዚሁም ዘቡር እነዚህ መጽሐፍት ከቁርአን አስተምህሮቶች ጋር ተመሳሳይነት እንዳላቸው እንዴት ነው ልናውቅ የምንችለው? እነዚህ መጽሐፍት እጃችን ላይ ከሌሉ። ጨረስክ? ያመልስልኝና ቀጣይ ጥያቄ እጠይቃለሁ። አዳምጥ። እሺ ያለፉ መጽሐፍቶች እንዳሉ በቁርአን ላይ አላህ ሱብሓነሁ ወተዓላ ያነሳቸዋል። ለምሳሌ ማን ተውራትና ኢንጂል፣ ዘቡር አሁን ካሉት ጋር ያለው መመሳሰሉን እንዴት ማወቅ እንችላለን ወደሚለው ስንመጣ ጊዜ እነዚያ ተውራትና ኢንጂል፣ ዘቡር የሚሉት ትምህርታቸው ምን ነበር የሚለውን አላህ ሱብሓነሁ ወተዓላ በዚሁ በቁርአን ላይ ጠቅሶታል። አላህ ሱብሓነሁ ወተዓላ በዚሁ በቁርአን ላይ ጠቅሶታል። ተውራት ምን ነበር፣ ኢንጂል ምን ነበር፣ ዘቡር ምን ነበር የሚለው። ለምሳሌ ከተባለ ተውራት ማለት ለሙሳ የተሰጠው አስተምሮ ነው። ሙሳ ምን አስተማረ የሚለው በቁርአን ላይ ታገኝታላችሁ። ልክ እንዲሁ ደግሞ ዒሳ ምን አስተማረ የሚለው በቁርአን ላይ ታገኝታላችሁ። ያን ከነቢዩ ሰለላሁ ዐለይሂ ወሰለም ትምህርት ጋር ሄዳችሁ ማመሳሰል ይመሳሰላል ወይ? አዎ በደንብ ይመሳሰላል። የመጀመሪያ አስተምሮታቸው ምን ነበር? ለምሳሌ እስኪ የሶስቱንም እያነሳ እንትን በለልኝ ከተባለ ሙሳ ዐለይሂ ሰላም ለምሳሌ ስለ አላህ ሱብሓነሁ ወተዓላ አንድነትና ብቸኝነት ያስተምራል። ልክ እንዲሁ ዒሳ ዐለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው። ይህን ይመስላል። ሌሎችም ህግጋቶቻቸው እንዲሁ በጣም በርካታዎቹ ይመሳሰላሉ። እሺ ጥያቄ አለ፣ ቀጥል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሱ አይ ጥያቄ ዳዕወተ ሰለፊያ ላይ እና ኢብኑ ሙነወርን እና ሳዳት ከማልን ሙመይአ ናቸው ምናምን የሚባል ነገር አለ። በዚህ ጉዳይ ምልከታክ ምንድን ነው? ወላሂ እኔ ብዙ አልከታተላቸውም። ነገር ግን እኔ እስከማውቃቸው ድረስ ሳዳትና ሚነወር ኢብኑ ሙነወር ነው አይደል? ወደ ተውሂድ ይጣራሉ፣ ወደ ሱና ይጣራሉ፣ ከቢድዓ ያስጠነቅቃሉ፣ ከሽርክ ያስጠነቅቃሉ። እኔ የማየላቸው አንዳንድ ፌስቡክ ላይ የሚጽፏቸውን ጽሁፍ እንጂ ሌላ አይደለም። ደርሳቸውንም አልሰማም፣ እኔ ሰምቼ አላውቅም። እንደ አጋጣሚ ሰዎች የሚለቋቸው ቮይስ ሊኖሩ ይችላሉ እና የድዑ ናስ ኢለ ተውሂድ ወኢለ ሱና ወዩሐዚሩ ናስ ሚነ ሽርክ ወልቢድዕ ወልኹራፋት። ይሄ ነው ሳዳት የማውቀው፣ በዚህ ነው በሚጽፋቸው ነገራቶች። ከዛሊክ ኢብኑ ሙነወርም ልክ እንዲሁ እና በዚህ ነው የምናውቃቸው። አይ ስህተት አለባቸው ያለ ሰው ካለ ከተናገሩት ንግግር ወይንም ከጻፉት ጽሁፍ ያንን ሂዶ ይንገራቸው። ማንም ሰው ንጹህ አይሆንም፣ ሊሳሳት ይችላል ማንኛውም ሰው። እኔ ግን እስካሁን እነዚህ ልጆች ስህተት አላገኘባቸው። አለ የሚል ሰው ካለ ተንቢህ አድርጋቸው፣ ሂዱ ይጻፍላቸው አላቸው ፌስቡክ መሰለኝ፣ በዚያ ላይ ይንገራቸው። ከዚያ ውጭ ግን በዚህ ወደ ተውሂድ የሚጣሩ ልጆችን፣ ወደ ሱና የሚጣሩ ሰዎችን፣ ከሽርክና ከቢድዓ የሚያስጠነቅቁ ልጆችን እንደዚህ ናቸው ብሎ እንትን ማለቱ ተገቢ አይደለም። ያለባቸው ችግር ካለ ሄደው ያንን ይንገሯቸው፣ ያስጠንቅቋቸው። ይህን ይመስላል። እሺ እሱ ጥያቄውን አልሰማሁትም ነበረ የመለስከው መልስና ያ ሞዴሬተሮች አፈሰሩት። መልሱን አልሰማም። ሚዩት አድርገው ሲያስወርድኝ አስወጣኝ ጭራሽ። ድገምልኝ እስኪ መልሱ ልስማክ። ተውራት ለሙሳ እንደተሰጠ፣ ኢንጂል ለዒሳ እንደተሰጠ፣ ዳውድ ደግሞ ዘቡር እንደተሰጠው ተገልጿል። እንግዲህ ቁርአን ደግሞ ለነቢያችን ሰለላሁ ዐለይሂ ወሰለም ተሰጠ። ታዲያ እነዚያ መጽሐፍቶች ከቁርአን ጋር ወይንም ከነብዩ ሰለላሁ ዐለይሂ ወሰለም ከተሰጣቸው ትምህርት ጋር እንደሚመሳሰል በምን ማረጋገጥ እንችላለን? ተውራት ማለት ማለት ነው ለሙሳ ዐለይሂ ሰላም የተሰጠ የአምላክ የአላህ ሱብሓነሁ ወተዓላ ቃል ነው። ኢንጂል ማለት ልክ እንዲሁ ለዒሳ ዐለይሂ ሰላም የተሰጠ ትምህርት ነው።
ዘቡር ማለት ደግሞ ለዳውድ ዓለይሂ ሰላም ያው የሰጣቸው አምላክ አላህ ሱብሓነሁ ወተዓላ እነዚህን መጽሐፍቶች በቁርአን ላይ አላህ ሱብሓነሁ ወተዓላ ገልጿቸዋል። ለምሳሌ ሙሳ ዓለይሂ ሰላም ያስተማረው አስተምህሮ ማለት ነው ተውራት ብሎ ማለት፣ ኢንጅል ብሎ ማለት ደግሞ ዒሳ ዓለይሂ ሰላም ያስተማረው አስተምህሮ ማለት ነው። ዘቡር ብሎ ማለት ደግሞ ዳውድ ዓለይሂ ሰላም ያስተማረው አስተምህሮ። የእነዚህ ነቢያቶች አስተምህሮ ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም አስተምህሮ ጋር ይመሳሰላል ወይ? አዎ በደንብ። ለምሳሌ ለናሙናነት ያክል እናንሳ። ሙሳ ምን አስተምሯል? ሙሳ ዓለይሂ ሰላም ምን አለ? ወደ አንድ አላህ ሱብሓነሁ ወተዓላ የሚጠራ ነበረ። አንደኛ እሱ። ዒሳም እንደዚያው። ዳውድም እንደዚያው። አያችሁ። ሙሳ የቱ ጋር ነው ከተባለ በሱራ ጣሃ ላይ ለምሳሌ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እውቀቱም ሁሉም ቦታ ያካበበ ነው እያለ ይናገራል። ማን አለ እንዲህ? ሙሳ። አምላካችሁ እርሱ አላህ ነው። የት አድርጉ ልጆች። ልክ እንዲሁ ደግሞ ዒሳ ሳስተምሮ ምን ነበር ኢንጂል ላይ ከተባለ ወቃለ አልመሲህ እያለ ቃል በቃል ይገልጻል። መሲሁም እንዲህ አለ ይላል፣ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አለ ይላል። ያቸው የሁለቱ ወከዛሊከ ዳውድ ዓለይሂ ሰላም ሶሪ ኢንተራፕት እንዳላረግህና እንዳታቋርጥ አንዴ ልጨርስ። ልክ እንዲሁ ዳውድ ዓለይሂ ሰላም ወደ አላህ ሱብሓነሁ ወተዓላ የሚጠራ የሆነ ነቢይ ነበር። ነቢዩ ሰለላሁ ዓለይሂ ወሰለም ከዛሊክ ልክ እንዲሁ አንደኛ እሱ ነው። እያችሁ አንዱን አምላክ አላህ ሱብሓነሁ ወተዓላን አምልኩ እያሉ ይሰብኩ ነበር። አስተምሮታቸው አንድ ነው። ሃይማኖታቸውስ ምን ነበር? የሙሳ የዒሳ የነቢ ሰለላሁ ዓለይሂ ወሰለም የሁላቸው ሃይማኖታቸውስ አንድ ነበር ወይ? አዎ። ምን ነበር? እሱም ኢስላም። ሙሳ ለምሳሌ ስናይ ጊዜ ወቃለ ሙሳ ይላል ቃል በቃል የሙሳ አስተምህሮ ወይም ተውራት። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል። ሙሳም ለህዝቦቹ እንዲህ አላቸው፣ ህዝቦች ሆይ በአላህ የምታምኑ እንደሆናችሁ ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ አላቸው ይላል። ህዝቦች ውስጥ ሙስሊሞች መሆናቸውን ገልጸዋል ወይ? አዎ ገልጸዋል። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትን በእኛ ላይ አፍስስ፣ ሙስሊሞች አድርገህም ግደለን አሉ ይላል። ማን? የሙሴ ህዝቦች። ልክ እንዲሁ የዒሳ ዓለይሂ ሰላም ህዝቦችስ አስተማሪያቸው ዒሳ ምንድን ነው ያስተማራቸው? ቃል በቃል ሙስሊሞች ነን እያሉ ሲናገሩ እናያቸዋለን። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ይሄ ነው። እሺ ወአለይኩም ሰላም። ልጨርስ ኡስታዝ? እሺ የኔ ጥያቄ እነዚህ ሰዎች ሃይማኖታቸው ወይም ደግሞ የቀደሙት ነቢያት ወይም በዛ ጀነሬሽን ውስጥ ያለፉ ነቢያቶች ሃይማኖታቸው ምንድን ነው ሳይሆን ጥያቄው ስክሪፕቸር ነው። ቁርአን ነው ለእነዚህን ነገሮች ክሌም እያደረገ ያለው ቁርአን ነው። እና አንድ ነገር ክሌም ሲደረግ ደግሞ የግድ ኤቪደንስ ያስፈልገዋል። ቁርአን እነዚህን መጽሐፍት ክሌም ሲያደርጋቸውና ከቁርአን ጋር ማተር እንደሚያደርጉ ሲናገር ኤቪደንሱ ምንድን ነው ነው? ምክንያቱም አንተ የምታወራው ቁርአን ላይ ያለው ነገር ነው። ቁርአን ደግሞ እነዚህን መጽሐፍት ኖሮ አይደለም እያወራ ያለው፣ ክሌም ሲያደርግ ያለምንም ኤቪደንስ ነው። ኤቪደንሱ ምንድን ነው ቁርአን እያወራ ላለው ነገር? አሁን ጥያቄህን ከየት ነው የጠየቅከው? ከቁርአን። መልስ ግን ከቁርአን አልፈልግም ነው ሰውየው። አያቸው ክርስቲያኖች በቂ ከቁርአን አይደለም። እኔ ሲጀመር እነዚህ ቁርአን ላይ የሚገኙ ነቢያቶች ለዳውድ ማነው ለሙሳ ለዒሳ ብለህ የተሰጣቸው መጽሐፍ ከዚህ በፊት እንዳለ ብለህ ተናገርክ። አያርና ጥያቄ ከቁርአን ይጠይቃሉ፣ መልስ ግን ከቁርአን አይፈልጉም። ክሌም ለሚያደርገው ነገር ኤቪደንሱ ምን እኮ ነው እንጂ ጥያቄ የሆነ የቁርአን ቨርስ አንስቼ አይደለም የሚጠየቁ። ሲጀመር የቁርአን ቨርስ አንስተሃል አላልኩም እንደሱ። ሰዋት ከቁርአን ነው ጥያቄ ማለት ምን ማለት ነው? ወይ አንዴ በቁርአን ላይ የተጠቀሱ ነብያትን ጠቅሰሃል አይደለ? አልጠቀስኩም። እኔ ከዛ በፊት ነቢያት ነበሩ ብሎ ክሌም ያደረግከው አሁን አንተ ነህ። ቁርአን ጠቅሰህ አንተ መጀመሪያ ስትጠይቅ ምንድን ነው ያልከው? መጽሐፍ ተሰጥተዋል ብለህ ታምናለህ ወይ ስለ ኢትስ ኦኬ ቀጥል ነው ያልከው። እነማ ከቁርአን በፊት ወይም ከመሐመድ በፊት የነበሩ ነቢያቶች አሉ። ጀነሬሽን አለ። ለዛ ጀነሬሽን ደግሞ ነቢያት ይላካል። እነዛ ነቢያት ደግሞ ተውራትና ኢንጂል የሚባሉ መጽሐፍ ተሰጥተዋል አልክ።
አንተ ራስህ ተውራት አላነሳህም እንዴ? እኮ የእናንተ እምነት አይደል ይሄ? በጣም ስለዚህ ተውራት እና ኢንጂል የሚለውን የት ነው ያገኘኸው? ከየት ነው የጠየቀኝ? እምነታችሁ ነው ይህን ክሌም እያደረገ ያለው ቁርአን ነው። ሶ ኤቪደንሱ ምንድነው ነው? ለዚህ ነው የቱ ጋር ነው ያገኘኸው? ከቁርአን ነው አይደል? ችግር የለም። ምን የእምነትን የጠየቅኩ ምጣ እንደዚህ ብለህ ክሌም ታደርጋለህ? ችግር የለም ብለህ አታልፍም። ተውራት እና ኢንጂል የሚለውን የት ነው ያገኘኸው? ተውራትና ኢንጂል የሚለው ነገር እኔ ከቁርአን አላገኘሁትም ሲጀመር። እናንተ እንደዚህ ብላችሁ ክሌም ስታደርጉ እነዚህ መጽሐፍት በስም ደረጃ እንጂ የሚጠቅሳቸው ስክሪፕቸራሊ የሆነውን የነገረ መለኮት ሐሳብ አያስቀምጥም። ሶ ክሌም ያለው ቁርአን ላይ ነው። ይህን ቁርአን ክሌም ሲያደርግ ኤቪደንሱ ምንድነው ነው ጥያቄው። ያላስቀመጠው ማን ነው? ቁርአንም ይሁን እስላሚክ የሆነ ምንም አይነት ሶርስ የለም ከቁርአን በፊት ስለ እነዚህ አይነት ነገሮች ወይም ስለ ኢንጂል፣ ተውራት፣ ዘቡር። ማን ነው ዘቡር የሚለውን የት ነው ያገኘው? ዘቡር የሚለው ቃሉ በተለያዩ እስላሚክ የሆኑ ሶርሶች ውስጥ ይገኛል። ስሙ እንጂ እነዚህ ሶርሶች አይገኙም። ስሙ እንጂ ማለት ነው። ሶርስ ብለህ የት ይገኛል? ለምሳሌ ዘቡር የሚለው ጥያቄውን መልስና መልስላለሁ። ችግር የለም። በቁርአን ቨርስ ውስጥ አሳያለሁ። ይሄን ተስተካክሎ እንዲቀርብልኝ ነው። ዘቡር የሚለውን የት ነው ያገኘው? የትም ላገኘው። አንተ ግን እንደዛ ብለህ ክሌም ስላደረግህ አሁን ኤቪደንስ ውስጥ ላይ ነው ያልኩህ። ማን ነው የሚለው መልስ እሱ ስለሆነ ይሄ ማስረጃ አለ። ዘቡር የሚለውን የት ነው ያገኘው? የትም ላገኘው ማስረጃ አለ። አያችሁት አይደል? ይሄ አሁን ከቁርአን ውጭ ከሌላ አንተ ልታገኝ ትችላለህ። ዘቡር የሚለውን አሳየኝ አንተ ና ትልቁ ላይ አደርጋለሁ። ችግር የለውም። ከየትም ማምጣ ከቁርአንም ይሁን ክሌም ላደረግከው ነገር ኤቪደንስ አለ ወይ ነው ጥያቄው እኮ። አሳየኝ። ምኑን ነው ማሳይ? ከቁርአን ውጭ ዘቡር የሚለውን የት እንዳገኘህ አሳየኝ። የትም ይገኛል እኮ አይ ዶንት ኬር፣ እኔ አይመለከተኝም እሱ። እንደዚህ ናቸው። የጠየቅኩን ጥያቄ ግን መልስልኝ ነው። ጥያቄ ከቁርአን ይጠይቃሉ፣ መልስ ግን ከቁርአን አንፈልግም ይላሉ። አያችሁ፣ ሁሉም ክርስቲያኖች እንደዚህ ናቸው። ለምን ከተባለ መልሱ በቁርአን ላይ እንዳለ ስለሚያውቁት ይሄ ነው። ጥያቄ የሚጠይቀው ከቁርአን ነው። ዘቡር የሚለው ከየት ነው ያጠየቀው? ከየት ነው ያገኘው አልኩት። ወላሂ ከቁርአን ነው ያገኘው። ከኢስላሚክ ሶርስ ነው ያገኘሁት አለ። እሺ ኢስላሚክ ሶርስ ካገኘህበት አውጣ አልኩት። ሊያወጣ አይችልም በእርግጠኝነት ማለት ነው፣ ከቁርአን ውጭ ማለት ነው። ይሄ ናቸው። ያለ ጥያቄ ያለሽ ቀጥሉ። አሰላሙ አለይኩም ሙሱ፣ እንዴት ነው? ሰላም ነው? ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አለን። በአማርኛ ትንሽ ስለሚከብድ ጥያቄ በአረብኛ ሰባብሬ ልጠይቅ። አብሽር፣ ችግር የለም። فأريد أن أسألك عن مسألة حلق بعض الشعر من الرأس. وضحني هذه المسألة حياك الله وأحبك لأجل الله. جاء في الحديث فيما يتعلق بهذا الأمر نهى رسول الله صلى الله عليه وسلم عن القزع، والقزع معناه حلق الشعر بعضه وترك بعضه، كما قال الإمام النووي وغيره من أهل العلم. هذا هو. الله أعلم. طيب فهمت ولا لا؟ يعني منهي لا معناك لا يجوز حلق الشعر بعضه وترك بعضه، أن يحلق الرجل شعر بعضه ويترك بعضه، هذا يعني مكروه، حكمه مكروه. اوكي حياك الله. الله يحييك. أنت اللي ما فعلت، أنا ما فعلت. الترجمة القباشة ايش الترجمة القباشة ما هاي. السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. እኔ ጥያቄ ከውትድርና ጋር የተገናኘ ነገር ነው። እሺ ምን ይገባናል? በሸሪያ በውትድርና ላይ ሂደ ሰው መግደል እንዴት ይታያል? ፈለገ ሳትሄድ ተገደ ሂደ ሰው መግደል እንዴት ይታያል? አንደኛ እሱ። ሁለተኛ ደግሞ እዛ ሂደ ሰላት መስገድ አትችልም።
ፈልጋ አይደለም ሄድከው፣ ተገደን ሄድከው። ይሄ ሶላት የማትሰግዱ ከሆነ ይቅርባችሁ። አንደኛ እሱ ነው። ሶላት የማይሰግድ ሰው ሙስሊም አይ ተገዳ ሄደህ ነው እኮ እንጂ ፈልጋ አይደለም። ከዚያ ቦታ እንዴት ተገደህ መሄድ አለ በዚህ ጊዜ አላህ። አይ እኔ እዛ ውስጥ አይደለሁም። አሁን ግን እንዲህ አይነት ነገሮችን እያየሁ ስለሆነ እና በጣም የዲን ምላቸው ልጆች ማቃቸው ጓደኞቼ እንዲህ አይነት ነገር ገጥሟቸው ሂደው ስላየው በሰላታቸው ላይ ጠንካራ የሆኑ ልጆች ግን እዛ ሲሄዱ ሰላት መስገድ አትችልም። እሺ ሰውየው በምን ምክንያት ይሆን ወንድም ይኸውልህ ሶላትን ሊተው አይችልም። ከዚያ ቦታ ላይ ራሱን የሚያስመልጥበት መንገድ መፍጠር አለበት። ሶላት ሳይሰግድ በፍጹም የትኛውም ቦታ ላይ መቀመጥ አይፈቀድም። ሶላትን የማይሰግደው ሙስሊም አይደለም። እሺ በመግደሉ ዙሪያሳ በመግደሉ ዙሪያ ልክ እንዲሁ አንድ ሰው በዲንህ ሊገልህ ካልሆነ በስተቀር በሌላ ምክንያት አስፈላጊ አይደለም። እንዲህ ማንኛውም ወይንም ደግሞ ሀገርህን ሊያጠቃ ሊሆን ይችላል። ሌላ ጠላት ካለ ሀገርህን ሊያጠቃ ሲል የዛኔ ከራስህና ከሀገርህ ከህዝብህ እየተከላከል ከምታደርገዋና ያ ነው። እሺ ሹክራን አፎን እሺ አይ ሰላም ሰላም። እሺ አሁን ንጽጽር ሃይማኖት የሚያስተምሩት ካፊሮች ጋር ምናምን ገብቶ መማር ይቻላል አይቻልም? ዝም ብሎ አለ አላህና መልእክተኛን የሚሳደቡ ሰዎች ጋር መቀመጥ አይቻልም። አሁን ቅድም ከትንሽ ደቂቃ በፊት እፎ ያስገብቶ ነበርና እዛ ቁጭ ብዬ እየተከታተልኩ ብዙ ወንድሞች አይ እዛ ቦታ አትግባ ምናምን አሉኝ። ከዛ ሰላም አለይኩም ወስገር አለው ምናምን እያልኩ ነበር። እንዴት ይታያል ነው? الله سبحانه وتعالى بالقرآن لا من ينال وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره. بركتن بزي بالقرآن لا عندهم القال ورد الله شهاد لنا يا الله إن قال سوج سيالله قطرنا سيشوفوا كسماتشو كان نزي سوسكارات كانوا تويلا ይሄ ነው። እዚህ ቲክቶክ ላይ ብላይ የከፈቱ 24 ሰዓት አላህና መልእክተኛ ሲሳደቡ የሚሆኑ ሰዎች አሉ። ከነዚህ ሰዎች ጋር ቁጭ ማለት አይፈቀድም። ምን እንደምትማር አይገባም። ንጽጽር የሚያስተምር ሰው ነው ያልከው ምንድነው? ንጽጽር ማለት አልገባቸውም። ንጽጽር ማለት አልገባቸውም። እኔ ገፈላ ኢየሱስን እንዲህ አድርገው እንትና ኢየሱስ እንደዚህ ነው የሆነ ጥቅስ አነሳና በዛ ተንሰርሽ እርሱን እያዝረጠረጥኩ መቀመጥ ይሄ ንጽጽር እኮ አይደለም። ይሄ ንጽጽር አይደለም። አላህና መልእክተኛውን ከሚሰደቡበት የሚዘልፍ የሚሰድቡ ሰዎች ጋር እንትን አትበሉ። እኛም ይሄ ነው ጥያቄ ያለው ቃል ነው ጠይቅ ይችላል። አላህና መልእክተኛ የሚሰደቡበት ቤት ሁለተኛ አትግባ። ይሰማል? ይሰማል። አሎ ሄሎ ይሰማል? አሎ ልጆች مرحبا يا قالت أشي وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ወንድሜ ጀዛከላሁ ኸይረን አላህ ይጠብቅህ። አንደኛ ጥያቄ ከረመዳን ጋር ተያይዞ እንትን ምንም ያልጾመች ወልዳ ምንም ያልጾመች አለች ሙሉ ረመዳን። አሁን ከሌላ ወራት ስትጾም የለይለቱል ቀድር ሄሎ አይሰማም? ይሰማል።
አሁን አሽረል አዋኺር ላይ ለየት ያለ እንትን አለው አይደለም? ደረጃ አለው አይደለም? እሱን ታገኛለች ከሌላ ወራት ስትጾም ማለት ነው። አሳማኝ በሆነ ምክንያት ያልፎባት ከሆነ አዎ ምንዳው ምንም ሳይቀነስ ይጻፍላል። ወልዳ ነው ሙሉ በሙሉ ምንዳው ወልዳ ሙሉ በሙሉ አልጾመችም። ኦኬ ይጻፍላታል። ኦኬ ሌላው ጥያቄ ደግሞ ከእንትን ጋር ተያይዞ ነው። ከክርስቲያኖች አሁን ቀዳና ቀጠር ኦልሬዲ እናንተ በእናት ሆዳችሁ ውስጥ በነበራችሁ ሰዓት ነው ያለቀው ምናምን ብሎ ስለ ቀዳና ቀደር ላይ እንትን ብሎ ነው ሁልጊዜ የሚከራከሩ። የነሱ ውስጥ ድንገት ይሄንን የሚመስል ነገር ካለ ክርስቲያኖች መጀመሪያ ተወስነው ለማንኛውም እሱ ነው የሚከራከሩት። ድንገት እሺ ቀድሮታል ሲባል እነሱ መጽሐፍ ድንገት እናገኛለን እንደዚህ። በዚህ ላይ ቅድመ እውቀት አለው አላህ ለማለት ነው። እሺ ኦኬ አላህ በምን ሰራቸው እነሱ መጽሐፍ ይገኛል። አዳምጥ እባክህ፣ አንተን መልስ ስማ መጀመሪያ የቁርአንና ሐዲስ ሙስሊምና እሺ አላህ Subhanahu Wa Ta'ala ቀድሮታል ሲባል አንድ ነገር በስራዎቻችን ላይ ቅድመ እውቀት አለው ለማለት ነው። እሺ ፈጣሪ ሁሉን የወደፊቱን ስለሚያውቅ ያንን ማወቁንና መጽሐፉን ነው የሚገልጸው። እንዲሆን ሳይሆን የጻፈው የሚሆነው እሱ ቀድሞ ያውቃልና ባይጻፍ ራሱ ያ ያውቀዋል አላህ Subhanahu Wa Ta'ala ያ እና አስቀድሞ እንደወሰነ ሌሎችን የተናገረበት ቦታ አለ ከዛም ጋር። እሺ ከላይ ያለው ልጅ ሰላም ጀዛከላሁ ኸይራን ይሰማል። እሺ ሰላም አለይኩም። ወአለይኩም ሰላም። እና አላህ ወጣ ሮሜ ምዕራፍ ጥያቄ መጠየቅ። እሺ ጥያቄ ምንድን ነው? ቮይካ ጥያቄ ምንድን ነው? ቮይካ ነው ምን? እሺ ቮይካ እሺ ጀነት ወይንም ደግሞ ገሃነም የሚባል አለ አይደል? ያው አለ። ኦኬ ገሃነምና ጀነት ማለት እንዲህ አንደኛ ሰማይ ሁለተኛ ሰማይ መጀመሪያ ግልጽ አድርግልኝና ጥያቄን ግልጽ አድርጌ እንድጠይቅ ማለት ነው። እሺ ገነት ያለችው ከሰባቱ ሰማይ በላይ፣ ገሃነም ያለችው ከሰባቱ ምድር በታች። ቀጣይ ጥያቄ። ኦኬ ጀሃነምስ ከምድር በታች? ጀሃነም ምድር በታች ነች። ኦኬ አሁን እሺ ከትንሣኤ በፊት ይሰማል? ይሰማል። ከትንሣኤ በፊት አሁን ነፍሱና ስጋው ሲለያይ ወዴት ነው የሚሄደው? ኦኬ ስጋችን ምድር ውስጥ ነው፣ እሱ ምንም ጥርጥር የለም። ነፍስ ወዴት ትሄዳለች በሚለው ጉዳይ የሙስሊም ነፍስ በሁለት መንገድ ትሆናለች። አንደኛ የቀብር ጸጋንም ታገኛለች። ሁለተኛ ነፍስ በገነት ውስጥም ትኖራለች። ልክ ዛሬ ለምሳሌ በምድር ላይ ነፍሳችን በሁለት መንገድ እንደምትሆነው እንቅልፉን ሲተኛ የሰው ልጅ ነፍሱ ትወጣለች፣ ሙሉ በሙሉ ግን አትወጣ። ሙሉ በሙሉ የምትወጣው ሲሞት ጊዜ ነው። ቤታቸዋል። ነገር ግን በሚተኛ ጊዜ ልክ በህይወት እንዳለም ሰው አይደለም። ሰው አጠገቡ የምትሰራውን አያይህም፣ አይሰማህም። ሁሉ ነገር እንደ ሙታን ሆኖ ታገኝታላችሁ። ነገር ግን አልሞትም። በሁለት መንገድ ነፍስ ትሆናለች። አላህም በቁርአን ላይ ይናገራል። አላሁ የተወፈል አንፈሰ ሒነ መውቲሃ። አንድ ሰው በሚተኛ ጊዜ እኔ ሩህን ያወጣታለሁ ብሎ ይናገራል። ሙሉ በሙሉ ግን ወጣች አይባልም። በህይወቱ ሲያልፍ ጊዜ ነው ይዛለ ሙሉ በሙሉ የምትወጣው። ስለዚህ አንድ ሙስሊም በቀብር ህይወቱን በዚህ መንገድ በግማሽ ፓርት ሩሑ ነፍሱ የቀብር ጸጋን ታገኛለች፣
በግማሽ ፓርት ደግሞ በገነት ውስጥ ትሆናለች። ይሄ ተነግሯል ወይ? አዎ ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትኖራለች ብለዋል። የአላህ ስብሐነ ወተዓላን የካደ ሰው ከተባለ ስጋውን ከቂያማ በፊት ነው። ከቂያማ በፊት የካደ ሰው ደግሞ የከብር ቅጣት ከቂያማ በፊት ነው። ከቂያማ በፊት እሺ። እና አይጋጭም እንዴ ቁርአኑ ላይ ጀነት በሱራፌልና ማለት በመላእክቶች ሰይፍ የተዘጋጅ ናት ይላል። እንዴት ብሎ ነው የሚገባው? በመላእክቶች ሰይፍ የተዘጋጅ ነች? የት ጋር ነው ቁርአን ላይ እንደሱ ነው? ከቂያማ በፊት ገነት የተከፈተ ነው። ኦኬ በመላእክቶች ሰይፍ የተዘጋጅ ነች የሚል የለም። እሺ ለማንኛውም እሺ ከቂያማ በፊት የሚለው በነፍስ ነው ሰዎች የሚገቡት። ቂያማ ጊዜ የሚገቡት ደግሞ አይጋጭም። እሺ ቂያማ ጊዜ ደግሞ የሚገቡት መቼ ነው? በምንድነው? በስጋቸውና በነፍሳቸው ይዛኔ የሚገቡበት ነው በአንድ ወቅቷል። አሁን ግን ነፍስ ብቻ ነች የምትገባው። የትንሣኤ ቀን ደግሞ ስጋም ነፍስም አብሮ ስለሚገባ ነው። ስጋ ሲባል ግን ምድራዊ ላይ የያዝነው የስጋ አይነት አይደለም። ልብ በሉ። ይሄ ምድር ላይ ያለው ስጋችን ጠፊ ነች፣ ድክመት አለባት፣ ትደክማለች፣ ትጠፋለች። ያ ስጋ እንደዛ አይደለም፣ የተለየ ስጋ ነው። የሚጠፋ አይደለም፣ ያለ ዘላለም የሚኖር ነው። ታቻው አሳየኝ እስኪ ቁርአን። ምን ላሳየህ? ገነት እንደምንገባ ከዚያ በፊት ቁጥር 9 እስኪ የትኛው የተናገረው? ከቁርአን ጥቅስ ካለ ማለት ነው ማስረጃ። አሁን ያልከውን አሁን ማለት አሁን ለመለስክልኝ ነፍስ ብቻዋን ትገባለች ከኢቃማ በፊት ከቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና ብለዋል። ተስረሑ ከማ ተሻ ይላሉ። የሙስሊሞች ነፍስ በገነት ውስጥ ትሆናለች እንደፈለገችም ትበራለች ብለው ቃል በቃል ሰጣለሁ። يا سلام يا سلام يا سلام አልሰማሁም። ድምጽ ይቆራረጣል ብራዘር። አብሽር ላሳየህ ነው። እሺ ያውና እዚህ ጋር ታገኝታላችሁ። አርዋሑል ሙእሚኒነ ፊ አጅዋፊ ጠይሪን ኹድሪን ቱዓለቁ ፊ አሽጃሪል ጀና። እዚህኛው ላይ አርዋሑል ሙእሚኒነ ጣኢሩን የሲሑ ፊል ጀና ወአርዋሑ ሹሃዳ ፊ አጅዋፊ ጠይሪን ኹድሪን እያሉ ይናገራሉ። እና አርዋሑል ሙእሚኒን የምእመናኖች ሩህ ወይንም መንፈስ ፊል ጀና በጀና